ቅባት የሚለው ነገር ከምንሽም ወጣሁን ንጹህ የተዋህዶ ልጅ ሆነሻል እኔ ነኝ ቆየሽ እኔ ኮንኩ ቆይቼ በፊትም ነበርሽ ነገር በፊትም ነበርኩ በቃ ባቢ እኔ እንግዲህ አሁን አዲስ አበባ ሄጄ ስራ ሰቀጠር ልክ የወር ደሞዜን እንዳያስኩኝ እደውልሻለሁ ተመጫለሽ ቤት እንከራይና አብረን እንሰራለን አልኳት እኔ ለደም አልኳቸው ከዛ ማለት እንዴ ለምን አታጅም እንሄዳለን አብረን አይ እኔ አልሄድም በቃ አኩርፍ ያለው ሲጀመርም አልኳቸው ከዛ ሄዱና ኤምባሲ ከሳሱ ተባለ ምክንያቱም ተቋሙ ኮሚኒኬት አድርጎ እናስተምራለን ያለው የኢርሽ መንግስትና ይሄ ተመርጣቸዋል እናቴ ገበሬ ነች ምንም የምታውቀው ነገር የላትም ግን መቆረብ ትፈልጋለች ደግሞ እንዳትቆርብ ያረጋት ደግሞ አባቴ ነው በቃ ተስፋ ቆረጡ አዎ እንደዛ ሲሉ በቃ የሆነ ቆሜ ስሜቴን የገለጽኩባት እንትን ደግሞ ይመጣልኛል ይመላለሳል እንት ነው ማለት ነው ለምንድነው ዘመመት ያንቺ የተማርሽ ልጅ አይደለሽም ሴቶችን ከዛ ሲጮህ መረጃቶች ማጡ ተማሪዎችን ይዘው ምን ሆናችሁ ነው የበራሶች ናቸው አሉ እኛ እኮ ዘው ቤተክርስቲያኑ አጠገብ ነው ያለነው ማለት እንደገና ሰርፕራይዝ ነው ታዝለው ሄደው ቆርበው ሲመለሱ ወደ ቤታቸው በእግራቸው ከዛ በእግሯ መጣች ተብሎ ሲደወልለት ነው እሱም ጥያቄ ያቀረበ ማረም ነው ገራሚ በጣም እጅግ የሚገርም ታሪክ ነው ያለቁ በጣም የሚገርም ታሪክ ነው እኔ በጣም ተመስጬ የእናት ነገር ደግሞ ሲነሳ ከባድ ነውና ይሆን እኔ 2010 ነው አዲስ አበባ የሚመጣው 2009 ስለሆነ 2010 ላይ ነው ያወቅኩና መታመምን ሰምሰማ በነገራችን ላይ የወንድሜ ገጸ ባህሪ ያለ አይደለ አንተ ነው የሚመስል እና ለናቴም ለአባቴም አንድ ነው ወንድሜ ስማቸው ቀባት ነው ግብራቸው ኦርቶዶክስ ነው ግን እንዴት ሆኖ ነው ወደዚህ የሚመጡልኝ የራሴ ጥያቄ ራስ ምታት ሆነብኝ ሁላችንም ማለት አራታችንም አልኳት ያቺ መጣ ነው እንደው በሞትም እኮ ለካ አላችሁ ተቀብሩኛላችሁ አለች ከዛ ማለት ተናገሩ በመላው ዓለም ያላችሁ የእግዚአብሔር ሰዎች እመቤታችን የቅድስት ድንግል ማርያም ቃል ኪዳን ልጆች የቋንቋ አይንሽ ሚዲያ ቤተሰቦች እነሆ ከኔና ከእንግዳዬ ጋር ሰላምታችን ይድረሳችሁ ይህ ቋንቋ አይንሽ ሚዲያ ነው መርሃ ግብሩ ደግሞ ተናፋቂው ተናገሩ ድንቅ ስራውን መስክሩ ታምሩን ለዓለም ንገሩ እንኳን ደህና መጣሽ እንኳን ደህና ቆያችሁ ዳሳሽ አቤት እስኪ ሙሉ ስምሽ ዳሳሽ መልኬ ደመቀ እባላለሁ ዳሳሽ መልኬ ደመቀ ክርስትና ስሜ ወለተ ስላሴ እመቤታችን ያደረገችልኝ በእኔና በቤተሰቤ ምስክርነት ሰጣለሁ ተስያለሁ በተለይ ስለናቴ ከዛም ስለኔ እመቤታችን ያደረገችልኝን ለዓለም መሰክራለሁ ብዬ ቃል ገብቻለሁ ብለሽኝ ከነገርሽኝ አመት አልፏል እንግዲህ ዛሬ እግዚአብሔር ቀኑ ደረሰና ዛሬ ወደ ቋንቋ አይንሽ ሚዲያ መጣሽ በድጋሚ እንኳን ደህና መጣሽ እንኳን ደህና ቆያችሁ እስኪ ከምንድነው ምን ጀምረው በጉልበቴ ታሪክ ጽፋለሁ ብለው ስንቶች ጉልበታቸውን የሰውበት በገንዘቤ ጽድቅ ሰራለሁ ብለው ስንቶች ገንዘባቸውን ያፈሰሱበት በዚህ ዓለም ቤተ እግዚአብሔር በመስራት በላይኛው ዓለም የኔን ቤት አንጻለሁ ብለው በርካቶች ይደከሙበት አባቶቼ ታሪክ ጽፈው አይቀሩም እኔም በዘመኔ ታሪክ አስቀምጣለሁ ብለው ደፋቀና ያሉበት በተለይ በባህር ማዶ ያሉ የተዋህዶ የቁርጥ ቀን ልጆች ላባቸውን ጠብ አድርገው ከሚያገኙት ገንዘብ እየላኩ ያሰሩት ህንጻ ቤተክርስቲያን ይህንን ያክል ዋጋ ይከፈላችሁለት እዚህ ቦታ ተወልዳችሁ አድርጋችሁ ሲጋው ደግሞ ተቀበላችሁ ዛሬ በሌላ ሀገር ያላችሁ እግዚአብሔር የሚያውቃችሁ እኛ በጸሎት ደግሞ የምናስባችሁ ወንድሞቻችን እህቶቻችን አምላካችን በቸርነቱ ያሰበልን ዘመኑን የሰላም የፍቅር ዘመን አድርጎ ካሰብነው ቀን ደርሰን ሁላችንም የደስታው ተካፋይ ያደርገን ይህ ታላቅ ቤተክርስቲያን አስመረቀን እኛም በውስጡ ስጋው ደግሞ ተቀበለን በክብር ላይ ክብር በጸጋለ ጸጋ እንዲያጎናጽፈን አምላካችን መልካም ፈቃዱ ይሁንልን ልጆቻችሁን ይባርክልን ከደሴ 20 ኪሎ ሜትር ርቀት ላይ ያለው የኩታበር አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ዛሬ ግን እነዚያ ጥቂት ምእመናን ደስታቸው ሙሉ ይሆን ዘንድ የቀረውን የቤተልሔም ስራ የቀረውን የደጀ ሰላም የቀረውን የክርስትና ቤት ይሄን እንድናግዛቸው ወደኛ ዛሬም ጥሪ አቅርበዋል ይሄንን ይሸፍናል ብለን ያዘጋጀነው የቀጥታ ስርጭት ሰኔ 4 ለሰኔ 5 ለአቡዬ አጥቢያ ሙሉ ሌሊት የተዘጋጀ የቀጥታ ስርጭት በቋንቋ አይንሽ ሚዲያ በራማ ሚዲያ በነጋሽ ሚዲያ በመንክር ሚዲያና በተአምኖ ሚዲያ እንዲሁም የተዋህዶ ልጆች የሆኑ የቲክቶክ ገጽ ባላቸው የተዋህዶ የቁርጥ ቀን ልጆች በእነሱም ጭምር በእያንዳንዳችሁ ቤት
በቀጥታ ስርጭት ልንመጣባችሁ ነው። ጻድቁ ቤታችሁን ያንኳኳሉ፣ እናንተም በራችሁን ከፍታችሁ ይህንን ጥሪ እንድትቀበሉን በደስታ አስተላልፋለሁ። በተለይ እኔ እስካሁን ድረስ እያስቸገርኳችሁ እናንተም መልእክትን እየተቀበላችሁ ስዕሉን ያሳላችሁ፣ ወንበሩን የገዛችሁ፣ ጉልላቱን ያስቀመጣችሁ፣ መንበሩን ያሰራችሁ፣ ያችን ውብ ቤተክርስቲያን እየሰራችሁ ዛሬ የቀረውን ነገርም እንድትፈጽሙልን በድጋሜ ለመጨረሻ ጊዜ በረከት መደምደሚያ ጻድቁ ወደ እናንተ መጥተዋል። ለመጀመሪያም ጊዜ የሰማችሁ ካላችሁ ይህንን ታላቅ በረከት እንድትሳተፉ እያልኩ ዝቅ ብዬ ለመናችኋለሁ። እሺ በቅዳሴ ባገለገልኩባት ባውደ ምሕረቷ በዘመርኩባት ለኔ ልዩ ይሄ መጨረሻ የምለምናችሁ ከዚህ በላይ ሌላ ነገር ስለሌለ የወንድማችሁን መልእክት እንድትቀበሉኝ በጻድቁ ስም እለምናችኋለሁ። በድጋሚ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስኪ ከምንድን ነው የምንጀምረው? እኔ እናገራለሁ ብልም አንደበት እንትን ሊያድረኝ ይችላል ስለሱ ምንም የቻልነው ነው እንጂ እግዚአብሔርን ያደረገልን ድንግል ማርያም ለኛ የምታደርግልን በቃል አያልቅም፣ በቃልም አይጨረስም። ግን የምንችለው ማለት እኔ አሁን በፊትም እንደ የገጠር ልጅ ነኝ እንደ አመጣጤ ማለት ነው። የገጠር ልጅ እንደሆነ የመጣን ብዙም ለእንትኑ ቅርብ አይደለም፣ ለምናቴም ቅርብ አይደለም። በቃ ካልቸሩ ላይ ነው አብዛኛው ባህሉ ላይ ነው ተጽዕኖ የምናሳደረው። የት አካባቢ ነው የተወለድኩት? በመርጦ ለማርያም ከተማ ነፍስ ሳር ምድር ወረዳ ይባላል። መርጦ ለማርያም ማለት ጎጃም ሆኖ ምስራቅ ነው ምዕራብ? ምስራቅ ጎጃም ነፍስ ሳር ምድር ወረዳ ምስራቅ ጎጃም መርጦ ለማርያም በጣም ታዋቂ ቤተክርስቲያን፣ ታዋቂ ቤትንት ከተማው ሳይሆን ወደ ገጠሩ ደርጆ ቁስቋም ትባላለች። እሺ እዛ ነው ተወልጄ ያደርኩትና አብዛኛው በከብት ጥበቃ ነው እንትን ያደርኩትኝ። እሺ ስቲል እስከ 12ኛ ክፍል ከብት ስጠብቅ ነበር እና እምነት ላይ ብዙ ባልነበርኩም። የእምነቱ ጉዳይ ይዘው በባህሉ ነው እንጂ እምነት ላይ የለንበትም። 12ኛ ክፍል ካለው በኋላ ግን የሆነ ትምህርት አስተማረኝ። ማለት እግዚአብሔር በአንድም በሌላም የሆነ ትምህርት አስተማረኝና የሆነ ከእምነት ጉዳይ ምናምን በቃ እንደዚህ ብንሆን እያለች የሆነ ጓደኛ ትነግረኛለች። በዚሁ አጋጣሚ በለጡ ጠብቶ ትባላለችና አባታችን ነው ምናምን ትለኛለች። እና ቤተሰብም ደግሞ የሆነ ከእምነቱ ወጣ ያልን ስለነበር እንደዚህ እናንተ እኮ እንደዚህ ናችሁ ትለናለች። ማለት ከእምነት ወጣ ያለ ማለት ከኦርቶዶክስ ተዋህዶ እኛ ቅባት ነን። ቅባት ይባላል ለዛ ቅባትና ተዋህዶ እና እናንተ እኮ ቅባት ናችሁ ምናምን ትለናለች። እኔ ደግሞ ያንን ይዤ ሄድና እነግራታለሁ ለእናቴ እኛ ቅባት ሊሆን ለምንድን ነው ምናምን እላታለሁ። የአባትሽን ቤተሰቦች የእናትሽን ቤተሰቦች እኮ ኦርቶዶክስ ናቸው፣ ግን እሱን ሳገባ ከወንዝ ወደ ማዶ እንትን ተሰጠና መሬት ከዛ በኋላ የሆነ ሞፈር ዘመት የሚባል ነገር አለ። መሻገር አይቻልም። አሁን አርብ ከሆነ ወርቅ ደግሞ ወደዛ መሻገር አይቻልም። አዎ ሞፈር ዘመድና በዛ የተነሳ ነው እንጂ እኛም እኮ የእነሱን ተከተለን ነው። ግን የዛ ቀበሌው ደግሞ ቅባት ነው የሚያስተዳድረው። ስለዚህ የዛን ካልቸር ነው ይዞ የሚሄድ እንጂ እምነቱ እንትን አይደለም። ተጽዕኖ አይታደርም ነበር። ግን አሁን እኛ ደረስና እየተማርን ስንመጣ እንደዚህ የሆነ መጠየቅም ቅባት ናችሁ ይሏችኋል። ቅባት ናችሁ እንደዛ ሲባል ደግሞ የሆነ ተጽዕኖ ያሳድራል። ለምን ግን ሆናችሁ ሳይሆን እንደው ከዛ ካልሹ ቦታ ወደዛ ስለሆነ በዛ አንድ ጊዜ ተወስኖበት ነው ተወስኗል። ሲቀጥል ደግሞ ያንኑ ነው እንትኑ የምናደርገው ራሱም ነው እምነቱ የሆነ ነገር የገናው ጾም ይሁን የፋሲካ አንድ የሆነ እንትን አለ፣ ልዩነት አለ። ያንን ልዩነት ግን አፕላይ ያደርጋሉ፣ ይተገብራሉ ቤተሰቦች። ሌላው ጾም ላይ ግን ሌላ ልዩነት አላየውም። እንደውም ጠንካራ ናቸው ማለት አሁን እሁድ ቅዳሜ የሰንበት ማክበር ምናምን ቤተሰብ መጠየቅ ጠንካራ ናቸው። ያችን ጾም ግን ላይ ልዩነት አድናላ። ለምንድን ነው እኛ እንደነሱ የምንጾም? ዮሐንስ 6 ሲሆን ገና በ29 በ28 የሚሆንበት አለ። እዛ ላይ ይለያያሉ እነሱና እኛም እንደነሱ እንሆናለን እላታለሁ እናቴን ማለት ነው። ለምን ነው ምን ይሄ እንግዲህ ከፍያለሽ ስቴጅ ጥያቄ መጠየቅ ሲጀምር እንጂ ከኔ በላይ ያሉት እኮ ሌሎች ልጆች ጠይቀው አያውቁም። በቃ ሲዳሩ የባላቸውን እምነት ነው ይዘው የሚሄዱ። ቅባትም ከሆነ ቅባት ነው፣ ተዋህዶም ከሆነ ተዋህዶ ነው። በዛን እንትን ያደጉ። ግን እኔ ተማሪ ሆንኩና መጠየቅ መጣው። ኦኬ ስማር ፈተናም በዛው ልክ ነው ማለት አንደኛ ቤተሰብ እንትን ይላል። ሲቀጥል ደግሞ ዓለም በራሱ እየፈተነ ሲመጣ እንትን አለ ማለት መውደቅ መነሳት ተጀመረ በዛ ሰዓት ማለት ነው። እንግዲህ አትወላብጂ አንቺ እንደ ቄሶች አትሆኚ፣ ጥያቄ አታውጂ፣ የምትፈልጊውን ተከታይ ያለችኝ እናቴ ዋዘር። ከዛ አባቴም አይ ብቻ እንዳጠነጥጡ አሁን ጊዜ የሚጠነጥጥ ነገር መጥቷልና እንዳጠነጥጡ ከዚህ የባሰ መጥቷል። አዎ ከዛ ገረው ገባኝና እኔ ራሱ በቃ ማን ነው የምጠይቀው? ከቤተ ክርስቲያን ግን መውጣት የለባችሁም የሚል እንትን አለ። ቤተሰቦች በዚሁ አጋጣሚ ባይማሩም ፖዚቲቭ እንትን ያላቸው ብቻ እንትን እንዳጣፉብን ነው የሚሉንና ቤተክርስቲያንም ይሄርኩ መጽሐፎችን እስኪ አንብቡ ምናምን እናንተ እኮ እንደዚህ ናችሁ ይጣላላሉ እርስ በርሳቸው። ለካ ተለልቆች አባቶች በእምነት ጉዳይ የሆነ ነገር እንትን ይባባላሉ እና የፈለጋችሁት እናንተ ደግሞ ቤተሰብ የማስተማር ግዴታ አለባችሁ ሲባል በቃ ቤተሰቦች እንዴት ነው ማለት ስማቸው ቅባት ነው፣ ግብራቸው ኦርቶዶክስ ነው። ግን እንዴት ነው ወደዚህ የሚመጡልኝ? የራሴ ጥያቄ ራስ ምታት ሆነብኝ።
ከዛ በቃ ድንግሉ ያልኳት ዘመርጦ ለማርያም ነገርኳትኝ አልተፈጸመልኝም አሁንም ነገርኳት የለም በቃ በዛው ሄደ ከዛ 2014 ላይ ሂዳር ማርያም እንጦጦ ጓደኛዬ እስኪ አዳር መርሃ ግብር እንሄዳለን አዲስ አበባ ገባሁ አትይም እንዴ በአንድ ጊዜ እንጦጦ ስትይ እኮ ከመርጦ ለማርያም እሺ አዲስ አበባ ገባሁ አይ አዳር መርሃ ግብር እንሄድ ስላለችኝ ነው በዛው እንትን ያልኩት እኮ እዚህ መጣሁ ሳትይኝ እኮ እንጦጦ ስትይኝ በዛው እየመጣሽም በዛው ይገባሽ መሰለኝ አይ አዲስ አበባ የመጣው 2009 ላይ ነው አዲስ አበባ መጣሽ ለትምህርት መጣሽ በራስሽ በግድሽ ጨረሽ 2013 ላይ 2014 ላይ እንጦጦ እንሄድ ብላ ጓደኛዬ ነገረችኝ ምን ተማርሽ ቢዝነስ ማኔጅመንት እዚህ ዘመር ነበረ አጎት ያለኝ አጎትሽ ጋር መጣሽና ትምህርትሽን 4 አመት ማለት ነው 3 አመት እሺ ኮሮና ገብቶ ነበር 4 አመት እሺ 1 አመት ነው ከዛ እንሄዳለችኝና እንጦጦ ሀርኩኝ በቃ የሆነ እናት በቃ የሆነ ድብልቅልቅ ያለ ስሜት ነበር በዛ ሰዓት ሆነት ለምን ነገር እናቴም ትዛለችኝ በቃ ብቸኝነቱም አለ የምትነግረኝም ነገር ደግሞ የሆነ በጆሮ ያቃጭል ጀመርና አንተ የለማንካት እናታችን አለች አይደል እዛ እንጦጦ ማርያም በሴቶች በኩል አለች በሴቶች በኩል ስዕል አለች የልቤን በልቤ ይዤ ከፊትሽ ቆሜያለሁ ብዬ መጀመሪያ ውስጤን አሳየኋት እንዲህ ብዬ ስዕሏን አሳየኋትና አልናገርም በውስጥ ያለውን አንቺ ብቻ እዩ ብዬ የዶኪማስን ጓዳ ያየሽ እኔንም ልብ እዩ ብዬ ዞር ብዬ ልቤን በልቤ የሚለውን ጻፍኩኝ እሺ ያንን ሰምቼ ነበርና ያን ሰምተሽ ነበር ከሰያት አንተን ይመጣልኝ እንዴ እሱን የሰማች እኮ እኔንም እንደው ችላ አትለኝም በቃ የምር ጋቢ ለብሼ ነበር የምር ያለቀስኩባት አንደኛ እናቴ ያለች ሲቀጥል ደግሞ አባቴም እንደዛ ተጽዕኖ ያሳድራል ልምቢ ስለሚል አመሏ ነው ስለሚላት ስለማይረዳት አብዛኛው የገጠር ማለት የገበሬ ቤተሰብ ስትሆን እናትን አይረዳም ወንዶችና የሆነ ነገር ብቻ ሆድ ከፋኝ አሁን እናትሽ ትዝ አለሽ አዎ ከዛ ነገርኳት ለድንግል ማርያም ታውቂያለሽ እንግዲህ ምን እንደምነግርሽ ልክ እንዳንተ ውስጥህ እኮ ብዙ የታመቀ ነገር አለ ግን አውጥተህ ለመናገር ደግሞ ቃላት የሚያጥር ነገር አለ ምን እንደምልሽ ባላውቅም ግን የልቤን ደግሞ አንቺ ታውቂያለሽ እሱንም ሰምተሽዋል ለምስክርነት በቅቷል እኔንም ደግሞ ስሚ እንደማታሳፍሪ ደግሞ ተስፋ አለኝ ያው በተስፋ አይደለም እንኖረው አልኩና ሙናሽ በተለኛለሽ ተነስተለይ ጓደኛ አይ አልነሰም በቃ ይውጣልኝ አልኳት ይውጣልኝ ላልቀሰበት እንደው ሙናሽ ነው የተደወለልሽ ነገር አለ ተይም ባክሽ ከፍቶኛል አልኳት የመጨረሻ ማለት ነው ከዛ እንደሱ ጥሩ አይደለም በቃ ተረጋጊ ምናምን አለች እንደረጋጋ ደግሞ የምታረጋኝ ራሷ ናት እንጂ እኔ አይደለሁም መጀመሪያም ጠርታ እንድመጣ ወደ ቤቷ ያደረገች እሷ ናት እዚህ ስመጣ ደግሞ መንፈሴን የምታረጋጋ ራሷ ናት አሁን ላይ ተይም ላልቀሰበት አልኳት የሆነ መንፈስም ያዘኝ መሰላት ለሷ ማለት ነው በቃ የምር ከፍቶኝ ያለቀስኩት ከዛ ነገርኳት ልክ 9 ሰዓት ምናምን ኖርማል ሰው ሆኛለሁ ቃሉ ምናምን ሸከሆኛለሁ በቃ እናቴም አሁን ዘንድሮ ጥሩ እናት እንደምትሆን ማለት በአመት እንድትታመም አልፈልግም ሁሌም ታማለሽ ነው እንድንባል አልፈልግምና ዘንድሮ አትታመም የሚል እንትን ሪስፖንስ ሰጠኝ ውስጤ ማለት ነው በቃ ዘንድሮ አሁን ጥር ሲመጣ የካቲት ሲመጣ በቃ እንሄድም የሚል እንትን ሰጠኝ በልቤን ያስቆተኝ እንደዚህ አላልኳቸው ለሰዎችና ባን ኪዳና ደረስንና ወደ ስራ ተመለስኩኝ ልክ ሚያዚያ ሂዳራ 21 አይደል ያርኩት ሚያዚያ ላይ የትምህርት እድል የሚባል መጣ እንደዛ ሆኛ ግን እምነቴ ላይ እንትን አይደለም ጠንካራ አይደለም ግን በቃ ላለምኩበት እንትን ላይ እዛው ሙጭጭ ማለት ፈልጋለሁ ቅባት የሚለው ነገር ከምንሽም ወጣሁን ንጹህ የተዋህዶ ልጅ ሆነሻል እኔ ነኝ ቆየሽ እኔ ኮንኩ ቆይቼ በፊትም ነበርሽ ነገሩ በፊትም ነበርኩኝ ማለት ከ2006 ጀምሬ ነኝ ናቸው እየተባልሽ ያን የነበረው ጭንቅላትሽ ላይ ማለት አሁን እዛ እስከ 12ኛ ክፍል እያለሁ እዛው የማታ ደግሞ ቴክኒክ እማራለሁ እዛ ስንማር የግቢ ጉባኤ የሚባል አለ ገለልተኛ እንትን ሲል የሚባል እስኪ ቅባት የሆናችሁ እጃችሁን አውጡ ይባላል የምር እንትን ይላል ያሳፈራ የሆነ በቃ እንትን ብለው ወደው አይደል ተሰና ያሳድራል ግን እንትን ልክ አሁን እንደዘረኝነት እንደሚባለው አለ አይደል የዛን ያህል ስሜት ተሰማኛልና እጃችንን እናወጣለን ማለት ነው እንዴ አብዛኛው ባንቺ ሳይሆን በቤተሰቦች ከዛ ይመዘግቡና ይወስዱናል ከዛ ከአባቶች ጋር ያገናኙናል እነሱ ደግሞ ማለት ነው እኔ እኮ ማለት ቤተሰቦችን አስፈቅጃለሁ እንዳሻሹኝ ተብያለሁኝ ግን እዛ ደግሞ እንደዚህ ናችሁ እንድባል አልፈልግም በቃ እስካመንኩት ድረስ ያመንኩትን መከተል እችላለሁኝ ሌሎች ጓደኞች አሁን እንደኔ ያልተፈቀደላቸው ልጆች አሉ የተደበደቡም ልጆች አሉ ለምን ሆናችሁ ተብሎ ማለት ነው በቃ ከእንግዲህ በኋላ ልጅ አትሆኝም የተባለች ልጅ አለች ከኛ ጋር አብራ ማለት ነው ተዋህዶ ስትሆን አዎ እንዳትመጪ ቤቴ ልጅ አይደለሽም ከእንግዲህ በኋላ ራስሽን ተይ የተባለች አለች እና አይረዱም ታውቃለህ የሆነ በቃ እስኪ ሰዎች ቤተሰቦቻቸው ምን ይላሉ ከቤተሰብ እኮ አልወጣንም ምግብ እናመጣ ከቤተሰብ ነው ራሳችንን አልቻልንም ግን ተጽዕኖ ሲታደርብን ደግሞ የሆነ አይፈልጉንም
የመፈለግ ነገር አሁን ተጽዕኖ ሲፈጥር እኮ የሆነ ነገር አዘጋጅተው ነው ተጽዕኖ መፍጠር ያለበት የሆነ ነገር ሳይዘጋጅ ግን ተጽዕኖ መፍጠር እኔ እንትን አልተቀበልኩትምና ወሰዱን አንዳንድ መምህራን ተሰጠን እኔም አብሬ ነበርኩኝ ከዛ እንደዚህ ናችሁ ምናምን ሲባል እነዛ መምህራኖችን በቃ እንደዚህ ከሆነ ደግሞ ወደ ሚስጥር መቅረብ አለባቸው ማለት ይሄዱን ያፈነግጣሉ የሚል እንትን አላቸው እኛ ደግሞ ምንም ተመረንም አይደለም እዛ ቦታ ላይ ይሆን እዛ እምነት ላይ ይሆን ተመረን አይደለም በካልቸር አመጣ ነው ወሰር ነው አሁን ስለ ቅባት ተናገሪ ብትለኝነት ለመናገር አላውቀው ብቻ በእነዛ ጾሞች ብቻ ነው ማውቀው እንጂ እንደዚህ ስለሆነ ነው ብዬ ጀስቲፊኬሽን አልሰጠም አላውቀው ስለ ይሆናችሁበት ምክንያት ምንድነው የቅባት መጻፍ እንደዚህ እኔ አላውቀው ከአባቶች የወረስኩት ነው በቃ የአባቶች እምነት ያደናል የሚባለው አይደል በቃ የወረስኩት ነው እንጂ አላውቀው አንደኛው የመርጌታ አምሊስ ስለሆነች የቅባት በደንብ ትናገራለች እሷ እንደውም ማጥበቅ እንትን አሉና በቃ እናንተ ሶስታችሁ እንደዚህ መሆን አለባችሁ የጋሽ አበበ ልጆች ናችሁ ተባልን ማለት ነው መምህር አለ ጋሽ አበበ የሚባሉ ካዛ ሳቸው ደግሞ መከታተል ጀመሩ እሺ ያዳር ባለግዜ መርሃ ግብር ነበርና ያዳር መርሃ ግብር የቤት ስራ ተሰጥቶ ለወር እንሄዳለን በወሩ ፈጽማችሁ ቢያንስ እንኳን ለቤተሰብ ደግሞ ጥሩ ፊት አሳይታችሁ እንድትመጡ እንባላለንና ከብት ተጠብቃለሁ ማታ ላይ ሄዳለሁ አስገብቼ ከብቶችን ማለት ነው ወደ ሚስጥሩ ያሰቡ 2006 ላይ ነው እነሱ ማለት ነው ከዛ ከእንትን ከታሰርነ በኋላ ግን መውጣት አልቻልንም ቤተሰቦች ከዛ ሲሄዱ ደግሞ ቅባት ያረደው እንዳትበሉስ እንባላለን እኛ ደግሞ ማለት ነው ይሆነ አጣብቂኝ ውስጥ አባ ማለት መምራኖች እንደዚህ ይላሉ ግን ደግሞ አባቶች በልባችሁ ጸልያችሁ ብሉ እንደዚህ ስትለዩዋቸው ቤተሰብ ደግሞ የሆነ የተገለላችሁ የሆነ እምነት ያመጣችሁ ነው የሚመስሏቸው እስከሚለምዱ ድረስ አሁን የገና የፋሲካ በቃ እናንተ ጋር አልበላም አልጠጣም ካላችሁ ቤተሰብ የሆነ ነገር ይፈጥራሉና ብቸኝነትም ራሱ ይሰማቸዋል ታው ይሉናል እነዛ ደግሞ አይ ቅባት ያረደውን አሁን በግና ፍየል የፋሲካ እንደገና ደስታው ሲመጣ ይታረዳልና ኖት ይባላል አይ ቅባት ያረደውን አንበላም አይባልም በቃ አንተ ታውቀኛለህ ምን አደርጋለሁ ከቤተሰብ አለለይ ግን ቤተሰብን ደግሞ አንድ ላይ ያጽናልኝ ይላሉ አይደለው ባላለው እውነት ለመናገር ከዛ ሽላለው ከመምራኖቼ ቤተሰብን ማስቀየም አልፈልግም በቃ አንተ እስከምታስተካከል ድረስ በቃ አብሬያቸው ነው ከነሱ ጋር እያልን ሆነ ጊዜ ግን አልተመቸኝም ስለ የሚያማት እንትንም አለ እናቴ የቤት እንትን የሚባል ነገር ስላለ ያን ነገር ደግሞ መቀላቀል አልፈለኩም አይ አሁን ተማሪ ነኝ ፈተና ላይ ምናምን እያልኩ ማሾፍ ጀመርኩኝ እስከ 2008 ማለት ነው ከዛ እንደዛ እያልን ከጓደኛ ጋር እንጥፋ ተባብለን አዲስ አበባ መጣን በቃ እንጥፋና በቃ አዲስ አበባ ስንሄድ በቃ ሀብታም እንደምንሆን ነው አስበን የመጣን ነበር የራሳችንን ስራ ጀመረን ቤተሰቦቿ ደግሞ እሷን ስለሚሏት ጫና አድርገውባታል ልጅ አይደለሽም አባትሽ አይደለምና ስላላት የሆነ እንደዚህ ይባላል እንዴ ወልዶ ደግሞ ማለት እምነት እንደዚህ ተጽዕኖ ያሳድራል አልመሰለኝ ማን ተለቀቂያለሁ ኦልሬዲ ምንም አልተደበደብኩም ልጅ አይደለሽም አልተባልኩም ኖርማል ነው የሆንኩት እሷ ግን ተደብደበም ልጅ አይደለሽም ስትባል በቃ ታያቸውና ነፍስ ስናውቅ ነፍስ እኮ አውቀናል ግን የእምነት ጉዳይ ነው ያሰረን በቃ ታያቸው አልኳትኝ አይ እኔማ ከገባሁበት አልወጣም ማለችኝ እሷ ደግሞ በቃ ወጣን ለእኔ አጎቴ እንትን ብሎ ነይተሎ በቃ ስራ አለ ብሎ ሲደውልልኝ እሷ ነበር ያሳዘነችኝ በቃ ባቢ አልኳት አበባ ነው ስሙና በቃ ባቢ እኔ እንግዲህ አሁን አዲስ አበባ ሄጄ ስራ ስቀጠር ልክ የወር ደሞዜን እንዳያስኩኝ እደውልሻለሁ ተመጫለሽ ቤት እንከራይና አብረን እንሰራለን አልኳት ካዛ ሰላት እሷ እንትን አላለችም ማን አለኝ እዚህ አለችኝ ማለት የውስጣችን የምንዋረረን እነሱ ብቻ ነን ያቺኛውም ሄዳለች ወደ ሀገሯ ሄዳለች ስለዚህ ቤተሰብ ላይ ስትሆን ደግሞ አብረን እንደ ቤተሰብ ነው የምትሆነው እንጂ እንደዚህ ገለል ምናምን ካልክ ደግሞ ያው ገጠር እንዳሁኑ አይነ ፈጣጣ አልነበርም በነገራችን ላይ የሆነ ስንደበደም ዝም ነበር የምንለው እንደዚህ ጅማያዝ ምናምን የለም በቃ እንደዛ አሁን ተጀምሯል ያው ልጅ እንደዛ አይደለም እንደውም አንድ ሲያሳርፍበት አባት ሁለት እንደውም ሊመልስ ይችላል ያው ልጅ እንደዛ አይደለም እና እንደዛ ሆነና ስመጣ ልክ ስለዚህ አዲስ አበባ የመግባትሽ ምስጢር ይችናት እና ሷናት ወደ እንጦጦ ዘኝ ሄደች እቺ ልጅ ማለት ነው ከዛ መጣችሁ አብራችሁ እዚህ ምን እንጦጦ አብራችሁ መጣው እሷ ቀዳሚ መጣች ተከተለኝ እሺ ከዛ ትምህርትሽን ጨረሽ ዲግሪ ያሽ ጎበዝ ነሽ በጣም ከዛ ደግሞ የውጭ ድል አልሽኝ ቅድም ስኮላር ማለት ነው ስኮላር ራስሽ ፈልገሽ ነው እንትኑን ተጻጽፈሽ ነው ስኮላሩን ያገኘሽ በመስሪያ ቤት መጣ ስራ ገብቻለሁ እኮ በዲግሪው ስራ ያሽ ምን ጀመርሽ በቴክኒኩ ስራ ያስኩኝ እሺ ከዛ ደግሞ በዲግሪው ተጨመረልኝ ምን ጀመርሽ መጀመሪያ ካሜራ ባለሙያ ሆኜ ተቀጠርኩኝ
ካሜራ ባለሙያ አዎ ምን ነበር የጨረሽው? ኤሌክትሪካል ኤሌክትሮኒክስ የሚባል ትምህርት ነበር የተማርኩት ኢኩዊፕመንት ሰርቪሲንግ የሚባል ካሜራ ነካለው እዛ ውስጥ ኤሌክትሪካል ነገር ነበር እሺ ያንን ስል የካሜራ ባለሙያ ወደ ነበር በዛን ሰዓት እሺ በቃ እችለዋለሁ ካል እውቀቱ ኑሮን አይደለም ከከብት ጥበቃ መጥቶ ኤሌክትሪክ ነገር ምናውቀው ነገር የለም ግን እችለዋለሁ ብለና ማንነበር ገባንበት እሺ እና የጠፋኝ ለሁለት ቀን ነው እንጂ ከዛ በኋላ ቻየዋለሁ ከዛ ቻልሽው ከዛ ከካሜራ ባለሙያ ያንኛውን ዲግሪውን ሳስገባ ዲግሪው ታያዘልኝ ከዛ የትምህርት እድል ወደ አየርላንድ የሚል መጣ ማለት ነው እሺ በመስሪያ ቤት ይደርሰኛል ብዬ አይደለም አፕላይ ያደረኩት ሳመለከት ሁለተኛ ተመርጫለሁ 3 ወር የሚፈልገው ከዛ የምር ደነገጥኩ አንዘረዘረ እንዴ አሁን ቋንቋ አልችልም እንግሊዘኛ ማውራት ይሄው እንትን አልልም ግን እንዴት ብዬ ነው አየርላንድ መሄደው ከዛ በኋላ ጭንቀት መጣ የምር ተጨነኩ ከዛ እዛ ያሉትን በኦንላይን ማውራት ጀመርኩኝ ቤተክርስቲያን አለ የለም ካለለ ግን እንደመጣፋ ደግሞ አወቁት አየርላንድ ከዛ ዛ ቅዱስ ገብርኤልና ኪዳነ ምሕረት አሉ ግን ደግሞ ሲቲው ይለያያል ምናምን አሉ በቃ እንደዚህ ከሆነ ደግሞ መጀመሪያ ግን እዚህ ያለውን ጨርሽ ይያሉ ደግሞ መስሪያ ቤት እንትን ሲሉኝ አውቶንቲኬት የሚደረግ ነገር አለ የትምህርት ማስረጃ የግልም ከሆነ የመንግስት ከሆነ የትምህርት ሚኒስቴርና የውጭ ጉዳይ ሚኒስቴር አውቶንቲኬት አድርጎ ተባለ ለማስተርስ ነው የምትሄጂው ለማስተር ነው የምሄደው ከዛ ሻልኩና አውቶንቲኬት ለማድረግ ስመጣ ምንም ምን ግባባ አይደለንም አሁንም ቀጠሮ ነው ፋይናል ሰሚት የሚላል በኢሜል ምን እንላልከው ትምህርት ቤት ዩኒቨርሲቲ ምናምን መረጠን ከዩኒቨርሲቲ ጋር ማውራት ጀመረ ከዛ ፋይናል ሰሚሽን በዚህ ነው ተባልና አውቶንቲኬት አድርጋችሁ ላኩ ተባለ የታሆ ፓስፖርት ምናምን ወጣልን ወደው ባስቸኳይ ተባልና በመስሪያ ቤት በኩል ወጣልን እሺ ይዘው መስከረም 5 ይላካል አውቶንቲኬት አድርጋችሁ እንደዚህ ላኩ ተባለ ከወር በላይ ስመላለስ ይሁን በቀል አይደለ ጉልበት የለ በጉልበት የምትተዳደርበት ገጠር ቢሆን ይው በገጠሩ እንትን ስታይል ተዳለ አዲስ አበባ ላይ ግን ምንም ጉልበት ነገር የሚፈልገው ነገር የለም ማልቀስ ብቻ ነው አሁንም ቀጠሮ ስትባልክ ወረፋ ደርሶ ቀጠሮ ስትባል ነገም ስትመጣ ነገ ብዙ ነገሮች አለፉ አለቀስኩኝ ግን ለምንድን ነው አንቺ እንደዚህ የምታለቅሽ የሆነ ቀን ዶክመንቴን ጥየውጃለሁ የምር ካንተን ከማለቀስ የተነሳ ማለት ነው ግን እኮ ለምን ጸበል አታጅም ማለች እሱ የቸው ልጅ ማለት ነው እቺ ልጅ እግዚአብሔር ይሰጥሽ ተስፋ ቆርጫለሁ ማይል ፈልጊያለሁ ግን ደግሞ እዚህ የሚሰራው ነገር ደግሞ ተስፋ እንድትቆርጥ ያደርጋል የሆነ ነገር ይዘህ ነው የሆነ ነገር ማድረግ የምችለው ማግኘት የምችለውና አረ እንዳሻችሁ አልኩና እውነትም ሀርኩኝ እንጠጣው ማለት ነው ለራሴው ደግሞ እሺ እንግዲህ ታውቂያለሽ አሁንም ሄደሽ እዛው ቆምሽ አዎ እሷ ፊት ሀርኩኝ በፊት በእናቴ ነው ሆዴ ባሴ ነበር አሁን ላይ ደግሞ ግን እኔ ራሴ ላጣ ነው ምክንያቱም ጭንቀት የሚባል ነገር ወረሰኝ በሙሉ ማለት ነው እሺ ግን የእናትሽን መጨረሻ አልሰማንም አብረን እንግዲህ እንሰማለን አሁን ያንቺን ራሴን ሁላ በጣም ያመኛል ማለት እየበለው ራሱ ይርበይ ጀመረ የሆነ ሙሉ ራሱ የጠፋብኝ ስሜት ከዛ ጸበልም እየተጠመኩኝ እየወርኩ እንትን እያል ለጸሎት እንድነሳ ካልሻንቀኝ የሆነ እንደሬሳል አይደለ ደግሞ ዘን ቀልፎ በጣም ነው የሚጣፍጠው ጸበል ቦታ ላይ ማረምን አታኛለሁ ሰው ሲነቀ ምናምን ራሱ ኮሽ ሲልም የለም አታኛለሁ ከዛ እንደዛ ይያል አይ አታህጂም አሁን አንቺ ግትር ነሽ ምናምን ትለኛለች አብራኛተኛችሁ ሰትዮ ነበር የመሰለችኝ እኔ ግትር በሆነም ምን በሆነም ሲጀመር አልቀርም ተስተካክልልኝ ከሆነ ተስተካክልልኝም በያናገራታለሁ አይ ግትር አትሁኝ ሲጀመር እዛ አታህጂም እዚሁ ተስተካክሎልሽ እዚሁ አቦን የዚህ አልማርም አልኳት ፈሰራልኩና እኔ ደግሞ ማለት ስንት ነው እንትን ምልሽ አሁን እንጦጦ ሆጄ እላታለሁ እያዋራዋት ነው የተኛችሁ ሰትዮ ግን እየሰማች ነበር ቀዳለሁ ማዲ ቀርም ዞሮ በጉልበትም ቢሆን እኔ ቋልቀርም አታጅም ትለኛለች ከዛ ምንሽ ነው አለች ቀሰቀሰችኝ የምሯን የተኛችሁ አለችው በስማ እኔ እኮ አንቺ እያወራሽ መስሎኝ ነው አልኳትኝ እኔ በስማ ምን ከቤተሰብ ጋር ተጣልተሽ ነበር እንደ መጣሽ አለች አረ ከራሴ ጋር ተጣልቼ ነው አልኩና አኮራኩ እንደውም ጨራሹን ማለት ነው እንዴ በቃ አታጅም አለች እኔ እኮ እቺ ሰትዮ መስሎኝ ነበር የምሯን የምትዋራኝ አልኩና አኮራኩና በቃ እንትን አልኩኝ ተቆጣው የምር ማለት ነው በበነጋታው ማኮራኩኝ ቲጂም ስትልሽ ያው ማቤታችን ናት ግን አኮርፈለው እንደዛ ሁኜ ነው በዛን ሰዓት ያ ነበር ስሜቴ በነገራችን ላይ እኔ ለመሄድ ነው እንትን ያለኝ መስከረም 5 ቪዛ እንደሚላክልኝ ነው ኮሙኒኬት ያደረኩኝ ደግሞ አታጅም በቃ መናገርሽን ስሚስት ላይ ግትርነቴን አሁንም አልሰማትም እኔ ተኝቻለሁ ግን ሟራ ይሰማቸው ነበር ለሰዎች እሺ እና የተኛችኝ የአብሬያት የተኛው ሰትዮ ናት የቀሰቀሰችኝ ምን ሆነሽ ነው ከቤተሰብ ጋር ተጣልተሽ ነው ወይ ምናምን አለችኝ እንዴ እኔ እኮ ተኝቼ ነው ምናምን አልኳትና ያለውን እንትን ስላየሁት ተናደርኩ ለምን እንደዚህ አለችኝ እኔ ይሳካልኛል ብዬ መጥቼ ለምን እንደዚህ ትለኛለች አልኩና አኮረፍኩ ከዛ እንቅልፍ አልወሰደኝም ሰባቷን ጨረስኩና መጣሁ ወደ ቢሮ እሺ እንዳኮረፍኩ ማለት ነው ጥርጣሬ ላይ ነኝ እንደምሄድ እንትን ዩኒቨርሲቲው ጽፎልኛል ግን እሷ ደግሞ አታጅም በቃ እንትን ግተራት ሆኜ እዚህ ይስተካከልልሻል ደግሞ ብለኛለች ሁለት ላይ በላይ ሆነና 3 ነን ሁለት ሴት አንድ ወንድ ነውና በቃ ምን ደረሰ ኢሜል ተደረገልሽ ኤምባሲ እንደት ምና
በቃ የሆነ አለ አይደለ ደስ የማይል እንትን እኔ እንጃ ለኔ አልተላከልኝም ምናምን አልኳቸው። ከዛ መጨረሻ ላይ የሆነ በቃ ሙዱ የማይመጣበት ነገር አለ አይደለ አልተናገርኩም። እሺ እስካሁን ላደረሽው ፓርቲሲፔሽን እንደዚህ ምና ወረረ ሰውነቴን። ከዛ ማለት ነው መጀመሪያ እንደዚህ ብለው ለምንድን ነው መጨረሻ ላይ እንደዚህ የሚያደርጉ ማለት ከራሴ ጋር መጣላት ጀመርኩ። እሷ ነገራኛለሽ ግን ደግሞ በጉልበት ነው የማረገው ነገር ነው የመሰለኝ። በቃ እሷ ብትልኝ ይሆን አንዳንዴ ሾክ የሚል ነገር አለ አይደል የማይሆን ነገር በቃ እኔ ተማምኜበታለሁ መንግስት እንደሚወስደኝ አምኜበታለሁ። ግን እሷን አልሰማም አልኩና ሀርኩኝ ዳይሬክተር ላይ። ከዛ እንደዚህ የሚል ቴክስት ደረሰኝ ኢሜል ተደረገልኝ። ለምን ምናምን እንደዚህማ መሆን የለበትም እና ትንግርትስ ምናምን ሲባሉ እነሱ አልደረሰንም አሉ። መጀመሪያ ተላከልኝ ለኔ ነው። ከዛ ኤምባሲ ሄዱ ተባለ። እኮ ዝምዬ እንደው ጉልበት አሞኝ ነው እንጂ እኮ መጀመሪያ ተነግሮኛል አላደም አልኳቸው። ከዛ ማለት እንዴ ለምን አታጅማ እንሄዳለን አብረን አይ እኔ አላደም በቃ አኩርፍ ያለው ሲጀመር አልኳቸው። ከዛ ሄዱና ኤምባሲ ከሳሱ ተባለ። ምክንያቱም ተቋሙ ኮሙኒኬት አድርጎ እናስተምራለን ያለው የአይሪሽ መንግስትና ይሄ ተመጣጣቸዋል ሁሉም ነገር ጨርሳቸዋልና ሄዱና ኤምባሲ ከሳሱ። እኔ አልከስም ሲጀመር በቃ ምንም ማረገው ነገር የለኝም። በህድም የሆነ ነገር ሆናለሁ በቃ ተስፋ ቆረጥኩ። ከዛ በኋላ ማለት ነው በአጋጣሚ ደግሞ እዚህ ተፈተኝ ነበር እዚህ ሀገር ውስጥም ተፈተኛለሁ ለማስተርስ። አዎ ሁሌም የሚያሳውቁ እስከ ነሐሴ መጨረሻ ያሳውቃሉ የሀገር ውስጦች። ቆየ የዛን ሰዓት ማለት ነው ታመም የኔ ተፈተንኩት ሂጂ በግድ ሂጂ ስለተባልኩ ራይድ ታዘልኝ ሲስተር በቃ እያለቀስኩ እንትን እያልኩ ነው የተፈተንኩትና ውጤቱንም አላውቀውም ፈተናውንም አላውቀውም። ከዛ መስከረም 5 ልክ ቪዛው በሚላክበት የሀገር ውስጥ ትምህርት ቤት ስማችን ተለጠፈ። እሺ ከዛ ደስ አለኝ የምር ማለት ነው። ሁለት ብቻ ሆነና ከተቋሙ ሁለት ሰው ነው እንትን ያለው። በቃ ጎልሽ ለዛኛውም ተፈልገሽ ነበር እዚህኛውም ደግሞ ተፈላጊ ሆነሽ። አዎ ብቻ ማለፊን የሆነ በቃ በዚህ አመት ይሄን መማር አለብኝ እንደው አቅሜ ባይፈቅድ እንኳን ተቋሙ እንዲያስተምረኝ ይፈልጋለሁ እያልኩ ደግሞ አፌ ለፈልፋል። እሺ አንቺ በትምህርት እድሜሽ ልክዬ ነው እንዴ ምናምን ይሉኛል። አይ በቃ እኔ እንጃ አምሮኛል ትምህርት እያልኳቸው ነበር። ከዛ እንደዛ እንዳልኩኝ መስከረም 24 ወደ ግቢ ገባሁ። አጠቃላይ የት ሲቪል ሰርቪስ ኦኬ እሺ እዛ ገባሁ። እዛ ስገባ ከዛ የሆነ ምን እንደሆነ አላውቀውም ብቻ መጨነቅ ይሁን ሙድ የሌለው ትምህርት አለ አይደል መታመም ጀመርኩኝ እኔ ራሴ። ከዛ ዘው ሳሊ ተመረጥ እየተጠመኩኝ ምን እያልኩኝ ኖርማል ሆንኩ ማለት ያው ትምህርቱን እንትን አላቋረጥኩትም። ምንድን ነው የትምህርቱ አይነት? የሆነ ዲቨሎፕመንት ማኔጅመንት ነው። ፈርስት ዲግሪ ቢዝነስ ማኔጅመንት ነው። ተነታተ ታመመች። እናትሽ ታመሙ? አዎ እኔ ግቢ ነኝ። ፋይናል ፈተና ነኝ ልጨርስ የካቲት 10 እንጨርሳለን ፋይናል የካቲት 7 ታማለች። ከዛ ሌሎች ተደውሎላቸዋል የካቲት 9 ተነገረ ይላል። ከዚህ 4 ነን ያለነው አዲስ አበባ ማለት ከሩቅም ያሉት ከአፋርም ያለችው ማጣች አልነገሩኝም ማለት ተደነገጣለች። ፈተናውን ተቋረጠ። እህትሽ አፋር ነበረች? አፋርም አሉ እዚህ ደግሞ 3 ነን ያለነው በዛን ሰዓት ማለት ነው። እህቶችሽ? አዎ በስታቸዋል አዲስ አበባ? አዎ እሺ እኔ ተማሪ እስከሆንኩ አልተነገረኝም። ትምህርቷን ስጨርስ እንትን ተባለ የግድ ከሆነ ደግሞ ካረፈች ትነገራለች ተብያለሁ። ከዛ አንዱ አለችላታለችና በ9 ነገረች። እታቴ እኮ ታማኑ ተብለናል አለችኝ። እኔም ማሞኛል አልኳት ዝም የንዴት ማለት ነው እንዴ ሁሌ እኔም ማሞኛል እንግዲህ ሰልኳት። አይ እንደሱ አይደለም ፍርኖ መታለች ስትል የምር ደነገጥኩ ማለት ከአፋር ከተደወለ የቁርጥ የምር ሆኖ ነው ብዬ ነው የምርሽ ነው ስራት እና ደግሞ በአንድ መኪና እንዳንሄድ የሆነ ነገር ቢሆን እንኳን ተከፋፍለን እንሄዳለችኝ። መንገድ ላይ መኪና ተበላሸ የኛ ልክ ደጀነን ስናልፍ ማለት ነው። በቃ ድካም ማይባል የሆነ በቃ ሞታለች አሁን ሞታለች የሚል ነገር ነው በጆሮ የሚያቃጭል። ግን አይኗን ሳላያት ግን ደግሞ ነግሬያታለሁ እኮ የሆነ ከራሴ ጋር መግጠም ጀመርኩኝና ለማን ነው ነግሬያታለሁ የምትይው? ለሷ ነግሬያታለሁ እዛ ውስጤ ለማቤት እኮ ነግሬያታለሁ እያልኩኝ ውስጤ እንትን ይላል። እንጦጦ ማርያም እኮ ነግሬያታለሁ ግን እኮ በቃ ጊዜው ደርሶ ነው ይለኛል ደግሞ ይሞገተኛል ከራሴ ጋር እያወራን መኪናው 11 ሰዓት ተሰራለን ሀርብ ስንገባ ልጆቿ መጡ ተባባለ ማለት ነው። ከዛ ልክ ሰው ተሰብስቦ ሳይ የሆነ በቃ አልቀሽ ጭሂ የሚለኝ ነገር መጣ። ሳያት አትናገርም ምንም አትልም። በቃ ቦርሳዬን ጣልኩና ምንም አማራጭ የለኝም። ሰው ከተነዶ ደስ ብሎት ምግብ ምናምን ይበላል። ቦርሳውን አስቀመጥኩኝ አዩዋቸው ምናምን ቀጥታ ወደ መርጦ ለማርያም ገዳም ሄድኩ። ባጃጅ ይዤ ሄድኩኝ። በቃ ያለውን የዛን ሰዓት ያለኝን ስሜት እዛም እንደዛው ደገምኩት። ግን ለምንድን ነው ሚስጥረኛ የምትሆኝ አልኳት። እውነት በቃ እንደዚህ ጠጋ ብለሽ ነው የምታወሪው? አዎ ለምንድን ነው ሚስጥረኛ የምትሆኝ? ፍላጎት አላት እኮ እናቴ ግን በአባቴ ቸልተኝነት ነው እንደዚህ ሆነሽ ደግሞ እናቴ ሁሌም በቃ እንደዚህ መሆን እፈልጋለሁ ትለኛለች። ምን መሆን ይፈልጋል? መቁረብ ትፈልጋለች። ቅዱስ ቁርባን መቀበል ይፈልጋል። መቁረብ እኮ እፈልጋለሁ ግን አባታችሁ ትለናለች። ከዛ አባባን ስጠይቀው ደግሞ አይ ገና ነኝ በቃ አልተስማሙም ማለት አልተዋወዱም በሐሳብ እንትን ማለት ነው።
እንግዲህ አሁን እኮ እናንተ አርጅታችኋል ምን አረ እኔ ገና ነኝ ነው የሚል ትልቁ ነው ራሱ ማለት ነው። እንግዲህ ወደዛ አካባቢ ወደ ገጠር ምናምን ካላረጁ መንቀሳቀስ ካላቆሙ በቃ ስጋው ደግሞ መቀበል በቃ ከዛ ያ ስሜት ስላላት የዛን ሰዓት ያርኩለታ እኔ እናቴን ብዬ ነው የሄድኩት። እናቴ ደግሞ ለሷ እናቷ ነች። እናት በልጅ አይጨክንም አይደለ? ስለዚህ ለምን ትጨክኝባታለሽ? የልባን ሐሳብ እንኳን ታውቂያታለሽ እኮ ምንም የዋነች እውነት ለመናገር ማለት ነው። ግን ደግሞ በአባቴ እንትን ደግሞ ዝም ብለሽ ተጠሪያታለሽ ልጅሽ እንዲጠራት ፈቀድሽላት በቃ ለምን ትፈቅጂላታለሽ? እንደው አንቺ ምራሽ እንኳን የሆነ ታሪክ ግን እኮ ተሰያለው ደግሞ እላታለሁ ደግሞ ይዘውልኝ ያልኩ እንደው ተነጋገሩ የለ እንደው ሚስጥራችሁ እንኳን ቃል ኪዳናችሁ እንኳን አይረዳኝም። ለምን አይረዳኝ? ጮክ እያልኩ እየለቀስኩ ነው እንትን የምለው የማለቅሰው። እኔ ግን በቃ እርቦኛል ደክሞኛል የደከመኝ እንትን ኃይል እየወጣኝ አልመሰለኝም። እና የአብነት ተማሪዎች ምን ሆና ነው ምናምን እያሉ ለካ ያዩኛል። እኔ ደግሞ በቃ የራሴን ስሜት ብቻ ነው የገለጽኩት እንጂ ሰው አለ የለም ምናምን አላልኩም። እናቴን በቃ እንደዚህ ደክሞኝ መጥቼ የምሰጥሽ ነገር የለኝም አንቺ ኦሪት ነሽ ሚስጥር ነሽ ስለቴን ደግሞ አብቂኝ ግን መጥቼ ደግሞ ደጅሽ ነው መጣርግልሽ እንጂ የምሰጥሽ ነገር የለኝም እዚህ ቦታሽ ላይ አልኳት። የሆነ ነገር ካሳየሽኝ ነው። አሁን ዛሬ ተዳር አትዳር የማውቀው ነገር የለኝም። ታዳራሽ ነገ መጥቼ ደጅሽ ነው ጠርጋለሁኝ እነሱ ወደ ሆስፒታል ሲሄዱ ነገም እንደዛው ነው የማደርግብሽ። ሰው ተሰብስቧል አሁን አትለይም ማን መጣ ምናምን የለም የሰንባ ምች ነው ተብሎ ደግሞ ባፏን በፍንጫው እንደሚወጣል ሌላም ተቀራራቢ በሽታ አለ ተብሏል። ከዛ ሀርኩኝ አሁን ሳይት አትለይም ድሮ እንደዛ ተከማል በቃ ልጆቻቸውን አይለዩ። አዎ ስንሄድ እኮ በቃ ለለሽ ሳይሸረቴ መጡ ልጆች ብላ መስቀው ምትልል ምትለው አሁን ተዘግታለች የለች ማለት የበፊቱ አቀባበሏና ያሁን ተኝተው እንትን ተረተዋል አሁን ተረተዋል። ከዛ ሆስፒታል ይዘናል ገላይ ናቸው ለሊት ላይ እየተመላለስን ማለት ነው። የግል ነበረ በቃ እኔ ከአቅሜ በላይ ሆኗል። እንግዲህ ምችል እኮ አቅም ካላችሁ ሪፈር ለጻፍላችሁ አለ። ግሉኮስም እየተፋ ነው መውሰድ አልቻለም። እኔ እኮ ማውቃቸው ዶክተሮች አሉ አዲስ አበባ ላይ እስኪ ልደውልላቸውና መድኃኒቱን እንኳን ማለት አቅም የሰው አቅም ሊለያይ ይችላልና እነሱን እስኪ ያናግረልኝ አልኩና ደወልኩላቸው። አይ እንደዚህ ነው በሽታው ብሎ ነገራቸው በሚስጥር ማለት ነው። እነሱ ራሱ ደነገጡ። እዚህ ያሉት በቃ እዛው የታችሁ ወስዳችሁ አስታሙ ምናምን ነገር ነው እነሱ ያሉ እንደዚህ ከባድ ነው አሉ። ታላቅ እህቴ የዘናት እንሄድና ወደ ባህር ዳር እዛው ትታከም ከዛ በኋላ ገንዘባችን ካለቀ በኋላ የሆነ እረፍት ምን አደርግን የመሰላት በቃ እያ ተዳሏለች። እሷ ደግሞ በቃ አይኔ ያየ እንደዚህ ከምትሆን ስትጨነቅም አልፈልግም እያ ተዳሏለች። ምንም አማራጭ ስላለኝ እኔ ደግሞ በቃ መስማትና ማልቀስ ነው ማየት ማልቀስ ሌላ አማራጭ የለኝም። አባቶች ማጦ ሊያዋት በቃ እግዚአብሔር ይማርሽ ምናምን ይላሉ። ምንም አትሆንም አይዟችሁ ሁሉናል ደግሞ ማለት ነው። ምንም አትናገርም ሰው ካለይ ካልዋራ ካልበላ ምንም አትሆንም የሆነ ማጽናኛ ነገር አለ አይደል እንደዛ ነገር በቃ ይሁን ሆስፒታል ጥልኳቸውና አሁንም መዘወርኩኝ። ጭንቀቷን እያየሻት አይደለ ቢያንስ እንኳን እኔ አብሬ ልጨነቅ እያልኩ አይደለም ግን ታውቂያታለሽ እኮ ልቦናን የእናቴ ልቦና ታውቂያታለሽ። አሁንም የሆነ ምረት እንፈልጋለሁ ዛሬ አሳደረሽልኛል ደግሞ ነገ አሳደረሽልኝ የሆነ ነገር አሳየኝ ቢያንስ እንኳን ምረት ላኪላትና የልቧን እናቴ ገበሬ ነች ምንም የምታውቀው ነገር የላትም ግን መቁረብ ትፈልጋለች ደግሞ እንዳትቆርብ ያደረጋት ደግሞ አባቴ ነው ወይ አባቴን ልቦና መመለስ ነበረብሽ እንደዚህ ተሎ የምትዋሽጃት ከሆነ ካልሆነ ግን የሆነ ቀን ስጫትና የልቧን አሳፈጽምላት። ግን እናት በልጅ እውነት ይጨክናል አይጨክንም እኮ ልጅ እኮ ደፋር ነው ልጅ ጨካኝ ነው ግን እናት ደግሞ ወሮሩና እንደዚህ አወሯትና ሰድ የአብነት ተማሪዎች ተከታተሉኝና ምን ሆነሽ ነው ምናምን እናቴን ፓሞብኝ ነው አልኳቸው። አንተ እንደዚህ ታመረ ማርያም እኮ ያስደግፍሽ ጻፈር ምን እንትን ማድረግ ነው ያለብሽ ደግሞ የመርጦ ለማርያም ታመረ ማርያም እኮ ከበለሽ በሰባት ነው የበላቸው እኮ ተብያለሁኝ አልኳቸው። የከልም እናት እኮ እንደዚህ ሆናት ድናለች እና ታመረኛ ናት ምናምን አሉ። አባቶች እንኳን እምቢ አይሉኝም ግን ዝም ብሎ አሁን በድል እንዴት ተብሎ ነው ግራው ገባኝ እንዴት እንደሚለመንም አላወኩትም አልኳቸው። ግድለሽም እንደዚህ ያደርጋሉ ተስፋ ያጣ ሰው እንዴት ነው ሁሉንም ይሰማል የማይሆነውንም ይሰማል የሚሆነውንም ይሰማል። ከዛ አልኩና ወንድሜ እንደዚህ ብናደርግ ሳልኩት አንቺ ደግሞ ተመረሽ እንዳልተማር አሁን ያየሻታውን ነፍሱ ጭግብ እየተባለች አሁን እንደዚህ ይዘናትና ጸበል ትያለሽ አለኝ ደግሞ እሱ ማለት ነው። አይ እኔ እኮ እዚህ በቃ ስትጨነቅ ማየት ቃዝቅዛ ደግሞ የሆነ ትርትር ነገር የሚል አላት ልቧ ላይ እሱ ነው የሆነ ተስፋ የሚሰጥና እኔ እኮ እንዳትጨነቅ ፈልጌ ነው አልኩት። እንግዲህ የመጣውን መቀበል ነው አለኝ። እንደዛ ሲላይ ደግሞ የምር ሞታለሁ በቃ የመጣውን መቀበል ነገር ጋር የሚለው ደግሞ ያቃጭልብኛል። ከዛ ልክ በ16 የመጨረሻ ነው ማለት የመጨረሻ ስለ እንግዲህ እናንተ ሴቶች ምን አላችሁ እዚህ ተሰብስባችሁ እንደ ከተማ ከዘው ገጠር ዝለቁና ቤቱን አስተካክሉት ምናምን አሉ። የጎረቤት ሰው መጣና
ምን ማለት ነው? ቤቱን አስተካክለው አይ ቤት የጎደለውን ነገር ድፍድፍም ከሌለ ድፍድፍ ደረቆት ተሎ እንትን ቀቅላችሁ ተሎ አድርቃችሁ ባይደርቅም ስቆሉት ይደርቃል እና የሆነ ነገር አዘጋጁ። በቃ ተስፋ ቆረጡ። አዎ እንደዛ ሲሉ በቃ የሆነ ቆሜ ስሜቴን የገለጽኩባት እንትን ደግሞ ይመጣልኛል ይመላለሳል እንትኑ ማለት ነው። እና በቃ ቆርጦነ ማለት እኔ እኮ ተስፋ ነበረኝ። ተስፋ የሚባለው እስከዚህ ድረስ ብቻ ነው በቃ ተቋረጠ የኔ ተስፋ። ግን እምነት ተስፋ የሚባለው እንደዚህ ነው በቃ። ከማን ጋር ነው መሄድ አልኳት። ከረረርኩና አንቺና አንቺ ሂዱ ተባልን እና ታላቅ ማን አላችሁ? ገጠር ቤት ማለት ነው ልናስተካከል ነው። እንዴት እንደሄድኩት አላወቅኩትም ሲጀመር። ቤቱን ለቅልቁ እንደዚህ አድርጎ ከከለለም አተር እንደዚህ አለላችሁ ጎተራው ላይ እንደዚህ ተባልን ተናገር። የመጀመሪያ እህታችን ማለት ነው። እኛ ደግሞ ከዚህ ዘናት እንመጣለን አለች። እሷም ሄደች ያለውን ነገር ደረቋትም ቀቀል እና በማጀት ገባውና እኔ ባቄላ እያወጣሁ ነው። ግን እኔ እኮ ብቻ ነው እዛም ማለት ጎተው እኔና እሷ ብቻ ነን ያለን። አይ አልኩኝ ዝም ብዬ ማለት ነው። አባቶች እንኳን ሲለምኑሽ ትሰሚ ነበረ። ግን እኔ ለምን እንደሆነ የተውሽኝ በአባቶች ለማና እስኪ ለለምንሽ እያልኩ ማንጎራጎር ደግሞ እንደ ባሪያ ምንድነው የምታንጎራጉር ማጀት ለማጀት አለችኝ እሷ። ኧረ እኔ እኮ እያንጎራጎርኩ አይደለም አልኳት። ማለት የሰማችኝ አልመሰለኝም። አይ እኔ እኮ ማለት አሁን ይሄን ብናዘጋጀው እኮ እኔና አንቺ ደከምን እንጂ በቃ ለኔ ሽማግሌ መላክ ይሆናል አልኳት። አንቺ ምንም በቃ ውስጥሽ ያለው ነገር አልሞተም። በቃ ተስፋ አለኝ። ተስፋ ተሎ እንዲቆር በቃ አሉኝ እንጂ የሆነ በቃ እነሱም እንትን እንዲሉ አልፈለኩም። መጀመሪያ ስትለመኝ እንደዚህ ስትቆይተሻውን እናት ስትሰርግ ሰርጉት እዛለሽ አለችኝ እሷ። ደግሞ አፌ መጣልኝ ነው እንደዚህ ያልኳት እንጂ ለሽምግልና ያልኳት አስቤበት አይደለም ለሷ። እና ቆጨሽ አሁን አለችኝ። አይ እኔ እኮ በቃ ይሁን እንጂ በእርግጠኝነት ደግሞ ለሽማግሌ ነው የሚሆን። ይሄ አሁን ደረቆቱ ምናምኑ ከኩንኛው በልተን እንሄዳለን። ደረቆቱን ግን ጠላውን ለሽማግሌ መላኪያ ነው የማደርገው አልኳት። እናትና እንትን እየቆየ ነው የሚቆረቆር የሚባለው አሁን ሊቆረቆርሽ ነው ነፍስ ልታውቂ ነው አለችኝ። ከዛ ቀቀልኩና ማታውን ተመልሼ ከተማ ሄድኩኝ። ሳድም ያው ነው ለውጥ የለም መጨረስ የሚል መነሳት የሚል ያው ግን ለምንድን ነው አሁን አያችሁት ሕክምናውን በቃ ለምንድን ነው ንሳ አባትን አምጣውና በቃ የሆነ ነገር ያደርጋ በቃ የሆነ ነገር ያደርጋኩት እሱም እኮ አርጅቷል እና ያደርጃም በቃ የሆነ ነገር ይበል በቃ እሱ ይምጣና አንተም እምቢ ብለሃል አንተ ነህ ሲጀመር እንደዚህ ያደረካት እናቴን አልኩት። ደግሞ እሱ ላይ ገጠምኩ አባትሽ እንደው ታረግም እኮ ነው እንጂ እኔ በቃድም ምናምን መጀመሪያ ጤነኛ ስትሆን ነበር እንደዚህ ማለት ያለባልኩና ከሱ ጋር ገጠምኩ። ስለከሰ ገጠም ሀዳ ንሳ አባታቸውን ይዞ መጣ። ሲመጣ የምራዘው ንሳቸው እኔ እኮ እንደዚህ አልጠበኩም ነበር በቃ አሁን እዚህ ከተማ መቀመጥ የለባቸውም እዛው ገጠር ሄዱና የገጠር ሰው እኮ ሰው ለሰው ይጠያየቃል። የከተማ ሰው በሩን ዘግቶ ማንም እግዚአብሔር ይማርሽ አይላቸውም። ይሄዱ ገጠርና ሁሉም ሰው እየመጣ እግዚአብሔር ይማርሽ ይባላል። የት ነበር ያሉት? አሁን ደርጭ ቁስቋም ነው የገጠር ቤታችን ማለት ነው እኮ ከተማ ገብተው አይደል ህክምና? መርጦ ለማርያም ከተማዋ ላይ እና እዚህ የከተማ ቤት ተዘግቶ ነው ማንም መጥቶ ሰው ቢመጣ እንኳን አያውቀውም ከተማው ዘመድም ስለሌለ እንግዲህ ህክምና ካለደች እኔ ጸበል ልጅ ተደልሎ አልኳቸው። ደግሞ አሁንም ተስፋ አልቆረጥኩም ማለት የው ተጨርሳ እስከምትገነስ ድረስ በቃ የነገርኳት እንትን ልብ የተርታ አለ ስሜቴን በዛን ሰዓት ስለገለጽኩት ማለት ነው። አንቺ ተመረሻል እንዴ ያለኝ ከዛ አንዱ ደግሞ ማለት ነው ህክምናውን አያችሁት እኮና ከእንግዲህ በኋላ ምንድነው የሚጠበቀው? ቢያንስ ጸበል ልጅ አትልሄድና በቃ ጸበል ደግሞ እንደሚያደርግ ያደርጋት እስኪ ልጅም ቅር እንዳይላት እንዳታኮርፍብኝ። ደግሞ ካኮረፍኩ እንትን አለልኝ ማለት የሆነ ነገር አየሁኝ ከዛ ካልተፈጸመልኝ አኮርፋለሁ። ለልጅም ቂም እንዳትይዝብኝ በቃ ልቧ እንዳለት ይዛት ትሄዳለኝ። ወደ ዘው ማለት እዛው ገጠር ሆኖ እዛው ቁስቋም ቤተክርስቲያን ላይ አባቷን እየደገሙ ጸበል እንዲረጩልኝ እንዲያጠምቁልኝ ነው የኔ ፍላጎት። ከዛ እንደዛ ስል የእንጨት እንትን አለ አይደለ ቃሬዛ አይደለ እኛ ቦሰካ ነው የምንለው። ቦሰካ ነው የሚባለው። አንዳንድ ቦታ ደግሞ ቃሬዛ ነው የሚባለው። እናንተ ጋር ቦሰካ እኛ ጋር ደግሞ ወሰካ። አንዳንድ ቦታ ደግሞ ቃሬዛ በእንጨትና በእንጨት ከዚህ አንድ ሰው የሚይዛል። እንደዚህ አድርገን ከዛ ዘው ጸበል ይዘውልኝ ሄዱ። በእንደዛ አድርገው ማለት ነው ሁሉም ሰው ይዘውን ሲሄድ ታናሽና ታላቅን የሚበላ ምግብ ደግሞ ያስፈልገኛል። እዚህ ሰቀመጥ ሄዱ እናንተ አበስላችሁ ነው ሌሎች ሰዎቻችሁ አታስፈልጉኝም። ከአባ ጋር እየተነጋገርኩ እንትን እላለሁ አልኳቸውና ይዘው በመንገዱ ስንሄድ የገጠር ሰው ሲያይ እንዴ አልተሻላቸውም እንዴ መልኬ ሚስት አልተሻላቸውም እንዴ እያሉ እየተመለሱ መምጣት ጀመሩ። ወደ ገበያ የሚሄዱት እንደገና እየተመለሱ ወደ እኛን መከተል ጀመሩ። ከዛ ይጃት ቁጭ አልኩ ደጀ ሰላሙ ላይ ማለት ነው። እዛው አደረሱንና ባባልኩት ሄድና እንግዲህ አሁን ቄስ የለም ማንም የለም በቃ ባዶ ደብር ነች ደብረ ቁስቋም ነችና እያሰብኳት ያለው ደብረ ቁስቋም ስደቷን ነበረ እና ማረፊያሽ ነች። የእናቴንም ነፍስ ደግሞ እንድታሳርፍልኝ እፈልጋለሁ። ግን እንደዚህ ሆነ አይደለም እንድታሳርፈት እፈልግ በቃ ስደትሽን አሳስበሽ ደግሞ በንባሽ ደግሞ የኔን እንባንም እንድትጠርጊልኝ እፈልጋለሁ እያልኩኝ ቆሜያለሁ። ለካሷ እኔ ሰው ሲሞት አይቻለውም እንደዛ ሲሆን ማለት ነው።
የሆነ ጥቁር ትላለች ቀይ ነች ምልስ ስትልና ደግሞ የሆነ አሁን ተከፍታለች ከቤተ ክርስቲያኖት ጋር ዝም የፊት ለፊት መግጠም ጀመርኩ። ከዛ በኋላ ደግሞ ከዛ ልክ ወፍጮ ሊያስፈጩ ሲመጡ የመልኬ ሚስት እኮ ልጃቸው ከአዲስ አበባ መጣ ደብረ ቁስቋም ቤተ ክርስቲያን ይዛቸው ገባች። ጤነኛ አይደለችም እንደ ልጅቱ ምናምን ይላቸዋል ደግሞ ሰው ማለት ነው። ሄደንያት ምናምን ብለው ሲመጡ እሷ እየተጠራጠረች ነው ለካ ማለት ለማድም እንትን እየዳዳሽ ግን ደግሞ የሆነ መንፈሱ እንትን አላለም ለመሄድ ማለት በቃ ለመጨረስ ነው ለመሞት አዎ በቃ ምልስ ያረጋትና ይወስዳታል። እኔ ደግሞ አላውቅም ልክ ሶስት ሲያው በቃ ጨዋታቸውን እንትን አሉት ጮሆ ማረጋዎች አዎ እንደዚህ እኮ እያጣጣረች ነው ለምንድን ነው ዝም የምትይ አንቺ የተማርሽ ልጅ አይደለሽም ሴቶችን ከዛ ሲጮሁ መረጃቶች መጡ ተማሪዎችን ይዘው ምን ሆናችሁ ነው የበራሶች ናቸው አሉን። እኛ እኮ እዛው ቤተክርስቲያኑ አጠገብ ነው ያለነው ማለት ትንሽ ነው የሚያሳዱና አራ አይደለንም የመልኬ ሚስት ባለቤት እኮ ነው የመልኬ ደመቃ በስም አውልስ ቅዱስ ምን ነው ቤት እንደሌላት እንደዚህ ባዶ እንትን ላይ የምትሞተው ምናምን የምታጣጣር ያለ ምንድን አንቺ ተመረሽ እንዴ ያሉኝ መርጌታ ደግሞ እኔ እኮ ጸበላጻብ ነው ይጃት የመጣ እዚህ ጸበል አለ ያለሽ ማን ነው ከነሳ አባቷ ጋር ተነጋግሬ እኮ እዚህ ቢያንስ 3 ቀን ተጠመቀ እንደዚህ ሰው የሞተ እዛው ደሳፊው ቤት ላይ ይሞታል እንጂ እዚህ ባዶ እንትን ይዘሽ መተሽ ነፍስ ከስጋት አለ ያየልሽ ባለየነሽ ምናምን ከዛ ከባህር ዛፍ ገንጠል አረጋሳቸው ደግሞ በቃ ባህር ዛፍ ሲቆረጥ ሰው ሲሞት ባህር ዛፍ ይጣልበታል ሳይ ደግሞ ማለት በቃ አይኗን ማየት አልፈልኩም። ከዛ በኋላ የለበስኩት ነጠላ ታጠቁት በቃ አሁን እኔ እንዴት ነው መጠነከረው በቃ ሰው አርፋለች ኦልሬዲ እንትን ባህር ዛፍ ሲቆርጥ የሆነ በቃ እንደሞተችና ይዟት እንደሚሄዱ ነው ያወቁኝ። እሺ እኔ እግዚአብሔር እንዴት ነው መጠነከረው ታላላቆች ለኛ ነው የሚያስቡ እኔ ደግሞ ለሁለት ታናናሾች አሉ እነሱ እንዴት አድርጌ ነው ማጠናከራቸው። ከዛ እናት የላቸውም ልንባል እናት የላቸውም ካልሽኝ እኮ በቃ ዘይ ተሳልኩትን መስሎት ማና እንዲቀር ነው የምትፈልጊ አልኳት። ደግሞ እንደዛው እየታጠቅኩ ማለት ነው መርጌታውና ልጆች ይዟት ሄዱ ወደ ቤት ማለት ነው። እኔ ደግሞ ታወሪያለሽ ከሷ ጋር ቀረውኛው እዛው ደብረ ቁስቋም ቀረውና ነገርኳት። በቃ እናት የሌላቸው ልጆች ነው የምንሆነው ከእንግዲህ በኋላ ግን እኮ እናት ያው የስጋ እናት ነው የሚጎልብን እንጂ እኮ እንዳለሽ አውቃለሁ። ግን የእናት የለማና ደግሞ ሰሳሚያት ነው የምትፈልገው ደግሞ አላት ያን ሳታሳኪላት ወሰደቻት በቃ ያንስ ሳይቆርቡ አሁን ላይ ግን የመጨረሻ እምነቴ ነው። ከእንግዲህ በኋላ ግን ምንም የሆነ ተስፋ አሁን እንደዚህ ሳላለሁ ምናምን ምለው ነገር የለኝም አልሳልም ከእንግዲህ በኋላ ግን ያሁኑን ስለቴን ካበቃሽልኝ እውነት እመሰክርልሻለሁ እናቴን አድኝልኝ ቢያንስ እንኳን ለሆነ ቀን አብቂልኝ ለዛሽ ሚስጥር ቀን አብቂያት ቀን ስጋው ነበር አልኳትኝ እንዳኮረፍኩኝ አርኩኝ አሁን ኮርፊያ እንደቀጠለ ነው እዛ አርኩኝ እዛ ስንሄድ ሰው ያለቅሳል በቃ ሞታ ነው የው ሰው ሲለቀስ ደግሞ የሆነ እንትን ይላል አረፈች እንደ ሰላቸው አይ እነሱ አልተለየች ማለችኝ ታለቅሳለች ሲስተር በቃ የምር ነው ማለት ነው አለሽ የመባሉ እንትን ደግሞ ተስፋዬ አለ ገና የለመለመ ነው ገና አልተቆረጠልኝም። ከዛ ደወልኩላቸውና የንታ አረሰሩሰን አሉት እናቴ በህይወትና በሞት መካከል ነው ያለችና ባኮት ጸሎት ያዙልኝ አልኳቸው። ምን አልተሻላቸውም ምናምን ሲሉኝ ነው አልተሻላቸውም አልኳቸው። በቃ በኪዳኑም በሰርኩም እናስባቸዋለን በጸሎተ ቅዳሴውም እናስባቸዋለን ስማቸውን ስጭኝ አሉኝ ሰጠኋቸው። በቃ አይዞሽ ምንም እንዳትጨናነቂ ይሄ እኮ ያለ ነው እንደው ሰው ወደ አምላኩ ተጠርቶ ሲሄድ እንደውም በደስታ ነው እንጂ እኮ እየተለቀ ወይ አባ እናንተ ስለመለኮሱ ነው እንጂ እኛ እንደዚህ አይደለንም አልኳቸው። ደግሞ አፋውጥቼ ማለት ነው። ከዛ እነሱም መደወል ጀመሩ ንስሐ አባታቸውም እየመጡ ዳዊት መድገም ጀመሩ እቤት ዳቆኖችን 2 ዳቆን ይዘው መጥተው ድርሳነ ሚካኤልም ገድለ ተክለ ሃይማኖትን መድገም ጀመሩ። እንግዲህ ቁርጥ ነው እንደዚህ እሳቸውም ከሚጣጣሩ አቶ መርኬም ቢብለዋል መቼም የተማርሽም ተማሪ ልጅ የምትበይ አንቺ ነሽ ሌሎች እንኳን ገበሬ ናቸው ብንላቸው ይገዙናል የተማሩት ልጆች ግን አይገዙንም እና አባታችሁን እንዳታስጨንቁት እሷን ብቻዋን እናቁርባት አባትሽ ደግሞ ልቦናቸው ከተመለሰ ሊቆርብ ይችላሉ ካልተመለሰ ግን ረዳት ሌላ ረዳት አምጥተንላቸው ቤታቸው እንዲቀመጡ እኔ አልስማማም አልኳቸው። እንዴ አርጅቷል እኮ ማለት ትልቅ ናቸውና ትልቁ ነው ሌላ ረዳት እናቴ የሰራቸው እኔ አልስማማም እንግዲህ ተማሪ ነሽ ብዬ ነው እኔ እንግዲህ ልመክርሽ ነው ልዘክርሽ ነው አረን ያልሰማም ሲጀመር በጣም እቀናለሁ አልኳቸው። እናቴ ቤት ሌላ ሴት መጣ በትገባ ያው ከጓንሳ በላይ አልሻገርም እውነት አልሻገር እንደዚህ ይባላል ያባተ እርግማን ደግሞ ይደርስብሻል አይ እኔ ይደርስብኝ እንጂ እኔ አልሻገር ያግባ ግን ቤት አልመጣበትም እንደዚህ ማተበይ ታይ ልጅ ታይ ወይሽ እንደዚህ ካልሽ ደግሞ ከስራው ቀሪና አሳቸውን ጦር ያሉኝ ጌታ ሆይ አሁን እንደመጣ ገና ቤት ቁጭ ብዬ ለጦር ማለት ነው
እንደዛ ከሆነ በቃ እንጠይቃቸዋለን በቃ ያግባልኳቸው ከዛ ሻሉ ተስማማን እንግዲህ ህጅና አባትሽን እኛው ራሳችን እንድራሃለን እና እንዳታስብ ምናምን በይዋሉ ደሞሳቸው ማለት ነው አባባ እኮ ትልቅ ናቸው እንዴት ነው እኛ ልጆችን እንድራሃለን ነው ምን ይለው ህጂ በርሱ ያምራል ሄዱና ይንገሩት አይ ልጆችን በጣም ይፈራቸዋል ማለት እና ስለሚፈራቸው የተማሩት ልጆች ደግሞ ለእንትናችን የሚገዙ አይደሉም እና አንቺ ሄደሽ ነገሪያቸው ታናናሾችሽን ደግሞ የታሳመኛቸዋለሽ አሉ ጌታው አርኩኝ ባባ እንግዲህ በቃ ታታይም እንደምታያት ናት ራሳችን ደግሰን እንድራሃለንና ታታይም እንደዚህ ስለሆነች እኛም እየመጣን ደግሞ እንጠይቃለን ግን ልቤ እውነት ለመናገር የመሄድ ፍላጎት የለኝም በቃ ከአዲስ አበባ ራሱ እናቴ እንትን ካለች ወደዛ የመሄድ ፍላጎት የለኝም ግን በይ ስለተባልኩ አልኩላቸው ለነሱ ማለት ነው ከዛ ችግር የለውም ምናምን እንደው ባለታደል ነው እንጂ እኔ በቀድማት እኮ ጥሩ ነበር ስለተረገምኩ ነው እንጂ አለኝ እሱ ደግሞ በቃ እሳቸውም እንደዚህ ስላልሆነ ተባለ አልበላችም እስከዛ 1921 ደረሰ ይሄ አንድ ላይ ተዘውማ ቤታችን ላይ ያርኩኝ ምክንያቱም አልተለየችም እግሯም እጇም በቃ ኖርማል ይሄ አጥንቱ መቆጠር ጀመረ አርኩና በቃ ጣራውና ተብለባ በቃ ወሰጃት ከዛ እንትን አልኩኝ ተመለስኩ ስመለስ እሳቸውን አገኘኋቸውና የሚቆርቡበት ልብስ እንግዲህ ያስፈልጋል እና አንቺ ተማሪ ስለሆንሽ ወሰጅላቸው አሉ እሺ አልኩና ወሰድኩኝ የሆነ ከፋንም ምንም ያስፈልጋል አይደለም በቃ ማራጭ የለም ሂጂ ተባልኩ ይጃርኩ አይ ያቡና ተክለ ሃይማኖት እስከዛ መተቆይ ኮነሽ ግን የተክለ ሃይማኖት ተቆራባሉ ደም ደስ ይለኛል እኔ መፈልገው ያንን ነው ማዋጥ እኮ አችልም ቢያንስ እንኳን ውሃ ከዋጠች ሆነ ነገር ተስፋ አለ አትቆምም በቃ ኖርማል በደናል አይደል እንደዛ ነችና ተስፋ በተማጠጠ እንትን በቃ እንዳላችሁ ግን እንትን የለም ይሁን እስኪ ምናምን አልኳቸውና አርና ተመለሰን እና ድርሳናቸው እንትን ገርላቸው ሲነበር እንደዚህ ያውና ተክለ ሃይማኖት እኮ አጋንንትን እንደዚህ ይቀጣሉ ይባላሉ እና የእናቴን እንትን ለምንድን ነው እንደዚህ የምታረጋት ቢያንስ እንኳን ነፍሷን የምትሄድበትን ታውቃለች ግን ስጋዋን ለምንድን ነው እንደዚህ የሚያጨናንቋት አሁን ነገ ትሞሸራለሽ ምናምን አሉኝ እሳቸው እሻልና ያለውን ነገር ተዘጋጀ ቤት ይዘናት በእንጨታል ቤተክርስቲያን አባቶችም በአጋጣሚ ከመርጦ ለማረም ነበር ይመጡ ካዛው መነኮሳቶች ናቸው ቅዳሴ ቀደሱልን በአጋጣሚ ሰወርኮ ነበር እዛና አንቺ እሷ እኮ አትሞትም ምናምን አሉኝ አንዱ አባት መጡና አትሞትም ምንም ማለት የሞተ ሰው አለ እንዴ ተብሎ ነው ወደ ቤተክርስቲያን ስንገባ አልበሰም ምናምን ስናስገባ እንዴ ሁለት ነው እንዴ ሞተ ሰው ያለ ነው ተባልን አይ አንዱ እንኳን እመምተኛ ነሽ ምናምን እየተባለ ነው ሰው ሲገባ አሰሳማይ ነበርና የሆነ አባት ናቸው አትሞትም አይዞሽ ግን መንበሩ ላይ ለስላሴ ቤተክርስቲያን የሆነ ነገር አስቀምጬ ያሉ ደብዳቤ አይደል ያስገባውን በፊት በዝሩ አልቅሼ ነግሬያታለሁ አሁን ደግሞ በእንትና አይደል እንድጻፍ የፈለገች በቃ ማህተምሽ ለልጅሽ የሚያስፈልገው ነገር አድርጊላት በቃ እናት አይደለሽ የእናትነትሽን ድርሻ ተወጪ እናቴ በስጋ የምታደርገውን አሳድገኛለች ልክ እንዳሳደገቻችን ተወጪላት አልኳት በደብዳቤ ማለት ነው አስቀምጥላት ከዛ ልክ ወደ ቤት ስንገባ ጥይት ተኮስ ወንድሜ በቃ አርፋ ነው እያለኛም እያለቀስ አረ ሰዎችም በቃ አርፋ ነው እያለ ሰው መምጣት ጀመረ ልክ 12 ሰዓት ማማዬ እስኪ ቀይሰር እንጀራ ካለ በቀይሰር እንጀራ አለች ሰው ካወራ መሞቱ ነው አለባት ከዛ ማለት ነው እንደዛ ብለው ተናገሩ አወራች የዛን ሰዓት እዛው ማታ 12 ሰዓት ቤት ገብታችሁ ከዛ አወራችና በቀይሰር እንጀራ ሰጠኝና ማርቀባቀብ አርኩታይ ምን እንደማለች በቃ ሰው እንደዚህ ሳይዋራ ቆይቶ ካወራ ሊሞት ነው አይ መድኃኒዓለም ሲለሰማት እኔ ደግሞ ሚስጥሩን ተቀበላለችና የሆነ ውጣዋለች አሉ ደግሞ አባም ተቀበሉ ያው እና ተክለ ሃይማኖት ላይ ተቀበሉ ብቻዋን ማለት ነው ስትቀበል ማታውን ነው እንጀራ ይፈለገች የተክለ ሃይማኖት ማታውን በ12 ሰዓት ማለት ነው ከዛ እንጀራ ፈለገችና አባላች እኔ አብሬያት ነው የምተኛልኳቸው ከዛ ማለት በልጅነታችን አልነበር አብራችን ራቆታችን ምንተኛ የዛን ሰዓት እኔም አብሬያት ራቆቷና አብሬተኛው በቃ ጠራና ነው መጨረሻ ነው ብዬ ነው እንትን ያልኩትና አብሬተኛው በቃ አቀፍ ሰረጋት የበፊቱ ማንነቴን እንትን ተዛለኝ ጠራናም ያው ነው አልተቀየረም ከዛ በቃ ሙቀቷም መጣ በቃ እናቴ አትሞትም አልኩኝና ወደ ማጀገባው ታታልኳት ታለቀት ታቴኳት ሞተ ጂሊ አጃጅልሽ ወደለች አይ የብራት ሙቀት እየመጣ ነው አልኳት ከዛ አትጃጂ ዝም ብለሽ አላችኝ ወሰደው
እንጀራን በልታለች። ባስጠንቀቂያ ነው በቃ ልትሄድ የመሟቻ ቀን ሲደርስ የሆነ ውሃ ይጠጣል አሉ። በቃ የሚፈልግ ነገር የሆነ ነገር ያናገራልና የዛ ሰዓት እሷም አደረገች። ከዛ በበነጋት አለች ጌታ እንኳን የዛሬ ናዳክልኝ በቃ ሄዳለሁ ሆነ አመሰግናለሁ። የማደርገው ግን ማጥረግ ብቻ ነው። በቃ እንትንሽ እናጠርግልሻለሁ እዚህ ያለውን አይደለም አልኩኝ። በሁለተኛው ቀን አለች። በቃ በሶስተኛው ቀን ይዘናት እንሄዳለን አሁንም ቁርባን አልኳት። እስከዛ ምን ተናላለችም ልክ በመድኃኒዓለም ቁርባ ስትመጣ እንዴ ልጆቼ ከአዲስ አበባ መጣችሁ ነው አለች። ሁላችንም አለን አራታችንም አልኳት። ያቺ መጣ ነው እንደው በሞተም እኮ ለካ አላችሁ ተቀብሩኛላችሁ አለች። ከዛ በላይ አይ አለን ምንም አልኳት። ለየችን በቃ ማን እንደመጣ ለየችን። አይ ከእንግዲህ በኋላ አይዟችሁ አልሞትም አለች። እሷ ግን እጇም እግሯም አይንቀሳቀስም አፏ ብቻ ደህና ነበር። ከዛ በቃ አይዞሽ ከእንግዲህ በኋላ እኛም አለንሽ ከጎንሽ ነን በቃ የትም አልሄድም ልጆች በሙሉ ሰባታችን ምናምን የዛን ሰዓት የተሰባሰብነው። ከዛ ከእንግዲህ በኋላ እንደማልሞት እኮ አወኩት በቃ አወኩት። የዛን ሰዓት ማቸለታ ነበር መሰለሽ እዛ ጉድጓድ ሊወስዱኝ ብለው እንደዚህ አመለጥኩት እኮ አለችኝ። ታስታውሻለሽ እንዴ አልኳት። አይ ብቻ የሆነ ጠርቀ ጉድጓድ ሊወስዱኝ እኮ ነበር። አሁን ከእንግዲህ በኋላ እንኳን አልሞትም አይዟችሁ አለች። ተስፋያ ግን የሆነ በቃ እንደዛ ስትለኝ ደግሞ አውቃ የሆነ እንትን እየሰጠችኝ አይደለ። አይ እንግዲህ በኋላ እኔም ትምህርት ቤት አለኝ አቋርጬን ሄድኩት። እናንተም የገጠር ሰዎች ይው ወደ ማለት ታበዛላችሁና ባንድቻችሁ ቤት ሆነ ሰርታት በላም ኦልሬዲ ጇም አይንቀሳቀስም እግሯም እንደዛው ነው። ስለዚህ ባባም እንደዚህ ሆነ ቢያንስ አንድቻችሁ እየሄዳችሁ አብስሉለታል ያለው ነገር ደግሞ በቃ እስከሚያገባ ድረስ እንደዚህ ሆነ። ታገባለህ ሲባል በቃ እንደዚህ አሰርታ ካልሰጣችኝ ምን እናታችሁ በሰላም ትኖር እንጂ ችግር የለውም ማለት ልቤ ግን እንደገባ ፍላጎት የለኝም እውነት ለመናገር ግን አልተመለሱም። አዎ ሌላ እናት ገብታ እዛ ቤት የመሄድ ፍላጎት የለኝም የወለሳቸው ደስ ይበል ግን ብያቸዋለሁ። እሺ ከዛ በቃ ሴት ይፋለግለት ምናምን ተባለ ከሌቶነ እሱም መምረጥ ጀመረ እንዴ ባባልኩት አሁን እኮ 80 ዓመት ሊሞላ ነው በቃ ከእንግዲህ በኋላ ለምን ገደማት ገበም ተተዋልኩት እንዴ ግን ጉልበቴ እኮ ገና ነው ጌታው አሁን 80 ዓመት ከሞላህ እኮ ስንት ዓመት ነው አግብተ የምትቀመጠው ቢያንስ እኮ ከታቴ ጋር ወደ 50 ምናምን ዓመት ሞልቷቸዋል 52 53 አካባቢ እንደውም ሰርግ ነበር ማድረግ ያለባቸው አሁን በደስታ ከዛ ስለው አይ ገና አርሳለው የከሌን መሬት ገና ተገርጨ ምናምን ስለዚህ አባታችሁን አታስጨንቁት አሉ ደመሰቸው እሻልና እንትና አዩት ሁሉንም በቃ ሰውም ተተሰነቱ ስትኖር ነው እንጂ ለካ የሚጠይቅ ሌላ ሰው ካለ እንትና የማይጠየቅም ማለት እህቴ ታያለች ታዳለች ታበስላለች ተመጫለች እየተመላለሰች ማለት ነው። ከዛ ልክ ግን ቦታ 5 ነው ከሷ ተለይቼ ተደርሳለሁ ጸባይን የምትሸከም እኮ እሷ ናት። እኔም እንግዲህ ከሷ ጋር አንድ ላይ ልሆን የሚል ጥያቄ አቀረበ። ሆን ብለው ነው በፊት ባክሽ ዳና አድኗቸው ግን ያለውም አይ እኔም ጸባይ እንደዛ በዛድሜ እንደዛ ጥያቄ ሲያቀርብ ደወለልኝ ወንድም በቃ አባታችን እኮ እንደዚህ ከታቴ ጋር አንድ ላይ ሊሆን ነው ሲለኝ ማርያምን በቃ የሆነ ድብልቅ ያለ ደስታ አለ አይደል እኔ ራሱ ነው ለቀቀኝ። ከዛ በኋላ የምር ነው ስለው በቃ አገናኘኝ አልኩት። ከዛ ሲያገናኝ እንግዲህ የተደርሳለሁ ብለሽ ነው እንግዲህ አርጅቼ ምናምን እንግዳ በፊት አላረጀውም ያልከናው ቀን ነበር ነው ከኛ ለመስማት ከኛ ክፉ ነገር ለምን ይጠብቃል? እኔ ክፉ እንደውም ያውቃል ሲጀመር የሆነ ነገር አይቼም ዝም እንደማለ ያውቃል። ግን የፕራንክ አልወድም ምናምን አሁን አነጋገር አረ እንደዛ አልወድም። ከዛ ለክ ግን ቦታ 12 የጋራቸውን እንትን አደረጉ ምን ፕሮግራም አዘጋጁ ቤት የምን ፕሮግራም የቁርባን እኮ እሱ ተለበደ ፕሮግራም ድረስ ይሸፍኛለሽ እንዴ አብሮ ቆረቡ ግንቦት 12 በስማ ለከ የዛን ሳስቆርብ እያዘለቻት ነበር እህት የምትወስዳት የምታስቆርባት ሚያዚያ ስንት ነው ሚያዚያ 16 17 ቆርባ ስትመጣ እኔ በግሬ እስኪ ራሴን ልሞክረው አለችኝ አለ። አይ ከእንግዲህ በኋላ ማን የራሴን ይችላልው እስኪ ልሞክረው አለችና ራሷ በእግሯ መጣች ከቤተ ክርስቲያን ቤት ማለት ነው። ከዛ በእግሯ ሄደች አለችኝ ደግሞ ማለት ነው እንዴ እግር ሽባ የሆነ ሰው ሲፈታ ደግሞ የምር አንድ ይሁን ሁለተኛ እንደገና ሰርፕራይዝ ታዝለው ሄዶ ቆርበው ሲመለሱ ወደ ቤታቸው በእግራቸው ከዛ በእግሯ መጣች ተብሎ ሲደወልለት ነው እሱም ጥያቄ ያቀረበ ማረም ነው ገራሚ በጣም እጅግ የሚገርም ታሪክ ነው ያለው። ከዛ እንደዛ ሆነ ተመለሽ ወደዚህ መጣሽ እንዴ እንመለስ እንጃው ይሄንን ደስታ ካየ ደስታየው ከዛ ቃልሽን እንደዚህ ብለሻል አለችና ሲስተር ተናገረችኝ። እሺ አንደኛ ለፕሮግራም ይሆናል አይደል ያልኳት ለእንትን ማውጫ ምናምን አይሆንም ብያታለሁ። አይሆንም ያልሽው ቃል ነበር ቃል አለሽ ጠብቂ ያለችኝ እሷ ደግሞ። እሺ ከዛ ታናሽ ነገርኳት እኔ እኮ እንደዚህ ብዬ ነበር
እና እባክሽን አልኩና ለማንኳት ተሰደደሙ እሺ ቃል እኮ ነው አለች እኮ ቃልን ጠብቂልኝ እኔ ግን በእግዚአብሔር ዘንድ ቤት ነው ማኖር መፈልገው አሁን ላይ ግን ምክንያቱም ዝም ያፍ ያመጣልኝ እኔ ነገርኳት እንጂ አስቤበት አይደለም አንቺ ሀዘኑን ወደ ደስታ ሞቱን ወደ ህይወት ነው የቀየርሽው በመልካም ምኞት አዎ እኔ በአባቶች ልመና እያልኩ ስዘምር ምንድነው እንደ ባሪያ መታጉረመርሚ ስትለኝ ነው አይ እኔ እኮ ያልኩኝ የምንደግሰው ድግስ ለሽማግሌ ማውጫ ነው እንጂ ለእንትን ለማውጫ አይሆንም ነው ያልኳትኝ ማለት የተሰማችኝ አልመሰለችኝም ነበር እሺ እና ለእንትን በይ ስትለኝ የሌለውን ከየት እናመጣለሁ እና እባክሽን ታለማኝኝ አልኳት ታናሽ ማለት ነው ምን አሁንም ለድንግል ማርያም አይ እህቴን ነው ያንን ፕሮግራም አደርጋለሁ ብለሽ የለ ቃልሽን ፈጽሚ እኮ ተለማኝኝ እሺ ታናሽ ነኝ ያልኳት አሁን ከእህቶቼ ጋር ነው እሺ ከዛ ነገርኳትኝ በቃ ችግር የለውም አንቺ እንዳልሽኝ አለች ደግሞ እህቴም ሰማችኝ ምን አርግልኝ ብለሽ በቃ ግቢልኝ ነው አግቢልኝ ስለቤፈንታ አግቢልኝ አልኳት የሚገርም ታሪክ ነው ከዛ ሻለችኝ እሷም እሻለች ነበራት በቃ ከየት እንደመጣሽ ፈጣሪ ነው የሚያውቀው ማርያም ከዛ የዛኑ ሰዓት አንድ ላይ ነው ፕሮግራሙ የተደረገ ምን ከማን ጋር እሷም ሰርጓን አደረገች እዚሁ ማለት ነው ቤተሰብም እዛ ቁርባቸውን አደረጉ በቃ ስለኔ ፈንታ በኔ ፈንታ እሷ ሆነችላት አዎ ሆነችልሽ አልኳት ታናሽሽ ናት ታናሽ አግብታ ነበር አንቺ ግን አላገባሽም እኔ በእግዚአብሔር ዘንድ ነው መኖር የምፈልገው ነው ያልኳት ሲጀመር በቃ መንገዱን እሱ ያውቀዋል ግን እኔ መኖር የምፈልገው በዛ ሰዓት ነው በቃ በቤቱ መኖር እፈልጋለሁ እንጃው ዱብዳ ተናግሬ ሳላስበው ተናገርኩት ሳላስበው ተናግሬ ደግሞ ፈጽሜ እንድባል አልፈልግም ደግሞ እሺ የሷ ደግሞ ያንቺን ቃል ተቀብላ ተፈጻሚ ማድረጓ አዎ እሺ አለች እሺ እና ያከብሩኛል አከብራቸዋለሁ በዚህ ፎቶዎች በሙሉ ማለት ነው ምስጋና ይድረሳችሁ ለማለት ፈልጋለሁ አሁን ስራ ላይ ነሽ ምንድነው የምትሰሪው እኔ አንድ መንግስት ተቋም ላይ እሰራለሁ በምን ዘርፍ በምን ሙያ ሙያና ሙያ ማህበራት የሚባል አለ እሱ ላይ ተቀበል ትምህርቱም እዚሁ ተጠናቀቀ ማስተርሱም እዚሁ አለቀ እዚሁ ያስቆት ነሐሴ 29 ነበር የተመረቁት የዛሬ አመት እሺ ወደ ኪስ ይመጣ ማለት ነው እና ነሐሴ 29 ተመረቁኝ ሐምሌ 1 ጀምሮ የማስተሩ ተያዘልኝ እና እዚህ ደግሞ ስራ ላይ ነሽ ስራ ላይ ነኝ አሁን እናትሽም አባትሽም አሉ በህይወት ገበያ እየመጣች ተገበያ እያለች ነው እናቴ ትምህርት ላይ እያለው ራሱ ማለት ነው ሪሰርች አለ አይደለ በጣም እንትን ይመላለስብኛል በቃ እንደዚህ አይደለም ማስተካከል ይሄ እንደዚህ አይደለም ማስተካከል ሳሊ ተምረት እሄዳለሁ ሆነም በቃ አቃተኝ ማለት ትቤታኛ እንደሆንኩ አውቃለሁ ግን ትቤቴ ደግሞ እኔ ያልኩት ይሁን ይመስለኛል በቃ የኔ እይታ ነው እንጂ ሰው እይታ አይታየኝም ትግስትን ሊያስተምርሽ ነው አለኝ ኮማንደር ሪፓችን አለ በቃ ስትማሪ ማንቺ ዲክታተር ነሽ ዲክታተር ማለት ቲዮሪው የሚናገረው ሌላ ነው ዓለሙ ላይ ያለው ሌላ ነው አይገባኝም ሲጀመር እና እኔ የሚገባኝ ቲዮሪውና እንትኑ አንድ ላይ ሲዋሃድልኝ ነው አረ እኛን እንደዚህ አይባልም መላቸዋለሁ ቲዮሪው ይላል ይሉኛል እንዴ ቲዮሪና እንትኑ አይገናኝልኝ ሲል እንገጥማለን ከመምህራኖች ጋርና ታይ እንደዚህ ያደረግም አንቺ ዓለሙን መሳየው ቢያንስ እንኳን ሲነገር ሽሽበው ዓለሙና ቲዮሪው አንድ ላይ እንዲዋሃድ ፈልጋለሁኝ እላቸዋለሁ መቼም አይዋሃድልሽም እንደዚህ ከሆነ ልክ ሪሰርቹም እንደዛ መጣ የማይዋሃድ ነገር ማለት ነው አይደለም ሳሊ ተመረታው ነው በቃ እኔ ትግስት እንዴት እንደሆነ አላውቀውም ግን ትግስተኛ አድርጊ አስተምሪኝ በቃ ቢያንስ እንደራማ ደርጂኝ የሶች ሁለት የሶስቴ ይመላለሳል የኔ ስንት ነው ተመላለሰ ወደ 17 ጊዜ ተመለሰ ምኑ ሪሰርቹ በእንትኑ ማለት ነው ይሄ እንደዚህ አይደለም ይሄ እንደዚህ ያድርግ መጨረሻ ላይ ግን ቀጣይ አመት ተሰሪያለሽ አለኝ እንዴ ቀጣይ አመት ጭራሽ አልችልም አልኩት መጨረሻ ላይ እንዴ ይሄን እኮ እኔ እንደዚህ ላረግ ነው የፈለኩት አሁን እኔ ሪሰርቹን የፈለኩት እኔ በመለው ልክ ነው እንጂ እነሱ ባሉ ልክ እንድሰራ አልፈልግም ከዛ መጨረሻ ላይ በቃ ተሰሪያለሽ ችግር የለም እኔ እኮ ተቤትሽን እንዲረክፍልሽ ብዬ ነው እና ተቤተኛ ትሆኛለሽ እሱ ደግሞ አድቫይዘሪ ማለት ነው አሁን እናትና አባትሽ በህይወት ኖረው እየቆረቡ ስላንቺ ምን ይላሉ ያንቺን ማግባት ያንቺን ሰርግ አይጠብቁም ይጠብቃሉ ምን ይሉሻል መቼ ነው አንቺ መጣግብተሽ ሰርግ ምታበይን ይላሉ እግዚአብሔር በፈቀደ ቀን ነው የኔን ሰርግ ደግሞ እኔ ባልኩት አይደለም እኔ ስለወደድኩም አይደለም እግዚአብሔር ስለፈቀደው ግን ሁሉም ያደርጋል ታናናሾችሽ ሁሉ እኮ አግብተዋል አዎ ወልደዋል ጭራሽ አሳልፈሽ ስለትሽን አሳልፈሽ ለታናሽ ሰጠሽ አዎ ስለዚህ አሁን ወይ በመንኩስና ነው የምንጠብቀው እንጂ አይ እኔ እሱን አላውቅም እውነት ለመናገር ማለት ነው ግን እሱ ነው የሚያውቀው በጣም የሚገርም ታሪክ ነው እኔ በጣም ተመስጬ የእናት ነገር ደግሞ ሲነሳ ከባድ ነውና የሆኑ ፓርቶች ላይ በቃ እኔ ራሴን ከናቴ ጋር ያለኝን ነገር እያየው ራሴን መቆጣጠር
ነበረብኝና እጅግ በጣም ደስ ይላል። ከምንም በላይ ደግሞ በቀራንዮ አደባባይ ላይ የተሰዋው የሁላችን መድኃኒት አማናዊው በግ ኢየሱስ ክርስቶስ ለሁላችን መጥቶ ያንን የቆረሰውን ስጋና ያፈሰሰውን ደም አንድ ክርስቲያን ሳይበላና ሳይጠጣ መሞት ሁለተኛ ሞት ነውና ያንን ሳያደርጉ አሉ እኮ ደግሞ ባለመሞታቸው እንዳለ አሉ። ያን ስላደረገልሽ ባንቺም ብርታት ባንቺም ጽናት ይሄ ትልቅ በጣም ትልቅ ተናገሩ ድንቅ ስራውን መስክሩ የሚያስብል ትልቅ ስለት ነው። ትልቅ ምስክርነት ነው። አብዛኛውን ጊዜ ሰዎች አውደ ምሕረት ላይ ቆመው የሚመሰክሩት እንደዚህ አይነትም በሚዲያ የሚመሰክሩት ልጅ የለኝም ነበር ሊሰጠች፣ ስራ የለኝም ነበር ስራ ሰጠኝ፣ ታመሜ ነበር ተፈወሱ፣ ከስጋዊ ማለት ነው። ይሄ ሁሉ ጥሩ ነው ያስፈልጋል። ግን ደግሞ ትልቁ ደግሞ ብዙ ጊዜ ሲባል ማንሰማው እንደዚህ ነበርኩኝ በዛ በንስሐ ህይወት ተመልሼ ለክብሩ በቃው፣ እናትና አባቴ ለእንደዚህ በቁልኝ፣ ለስጋው ደግሞ በቁልኝ፣ ለመንኩስና በቁልኝ የሚለው ደግሞ አንደኛ ነው። የዚህ ታሪክ ተካፋይና ባለቤት ስለሆንሽ በጣም 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 አመስግኛለሁ። አመስግኝና እንጨርስ። ማን ተመሰግኛለሽ በዚህ ነገር ሁሉ በህይወትሽ ሁሉ? መጀመሪያ ወደዚህ ህይወት እንድመጣ ያደረጉኝ የርዕሰ ርዕሳን መርጦ ለማርያም ገዳም ሰንበት ትምህርት ቤት በሙሉ በጸሎት ያገዙኝ። አዲስ አበባ መጥቼ ደግሞ እዚህ ማለት ብዙ ተጽዕኖ ቢያድርብኝ የአቡነ አረጋዊና የቅዱስ ገብረ ክርስቶስ ፈለገ ሰላም ሰንበት ትምህርት ቤትና አባቶች ከሌ አለላቸው ያው በእኔ ቦታ ላይ ሆነው ሳለቀስ እያለቀሱ እውነት ለመናገር ማለት ነው ሲጨንቀኝ በጣም አለቅሳለሁና ስቀር ለምን ቀረሽ ምን ሆነሽ ነው አይዞሽ በርቺ ምንም አይሆን በቃ ላሊበላ ድረስ ሄደው ጸሎት ያስያዙልኝ ነበሩ እዚሁ ፈለገ ሰላም ሆኖ ማለት ነው። ማለት የሰንበት ትምህርት ቤት እንትኑ ይሄ ምንድነው ያለው መሰረቱ በቃ እንደወዳቸው ያደረገ በሙሉ ማለት ነው። ያው ሁሉን ያደረገ እግዚአብሔር ነው። ወደዚህም እንድመጣም እዛ ቦታ እንድገባ ያደረገኝ እግዚአብሔር ሆኖ ሳለ ያንን ሁሉ ደግሞ ህመሜን እንደ ህመም አድርገው ለቅሶዬን አልቅሰው በቃ ብቸኝነቴን እንዳይሰማኝ ደግሞ እንደ ጓደኛ ሆነው ያበረታቱኝን አይዞሽ በርቺ ጠንክሪ ይሄም ያልፋል ነገ ደግሞ አዲስ ህይወት አለ ነገ ደግሞ ቆማ እንደዚህ ትሆናለች ለምስክርነት ትበቂያለሽ ያሉኝ ብዙዎች ነበሩ እና ያሉኝ በሙሉ ራሳቸውን ያውቃሉና ከሌ ስል መረሳሳት ይኖራል እኔም ብያለሁ ስለሚሉ ሁሉም ያሉኝ በሙሉ ያላሉኝም ደግሞ በጸሎታቸው ባርብ ጸሎት የሚይዙ ነበሩና ሁሉም አጠቃላይ ከተቋም አንስቶ ማለት ነው የምሰራበትም ተቋም እንደዛ ነው። በቃ ማለት እንደ ተቋም አለውም እውነት ለመናገር ይሆን አመመኝ ስል ወጥቼ ጸበል ገብቼ የምመጣበት ተቋም ነው የሚረዱ በቃ እሷ እኮ እንደዚህ ካለች እንደዚህ ነው እንደዚህ ሽሽግ አላውቅምና እንደዚህ ካለች እኮ እንደዚህ ነው ይረዱኛል። ተራርተው ደግሞ ጭንቀቴን እንዳቃለል የሚያደርጉኝ በእነሱ ምክንያት ነውና ለኔ አስተዋጽኦ ያደረጉት በሙሉ ምስጋና ይድረሳቸው እላለሁ። አመሰግናለሁ። እጅግ በጣም እናመሰግናለን። ከአየርላንድም ትምህርት አስቀርቶ እዚሁ አየርላንድ ትማሪ የነበረውን ትምህርት ይኸው አገርሽ ላይ ሁለተኛ ዲግሪሽን እንድትጂ ያደረገሽም ለበጎና ለዚህ ትልቅ ዓላማ ለእናትሽና ለአባትሽ ህይወት ምክንያት እንድትሆኝ ነው። ይሄ ትልቅ ነገር ነው። በዚህም እንማራለን። እግዚአብሔር እንዲህ አድርግልኝ ስንለው አይ እንደዚህ ነው እኔ ያሰብኩት ይበልጣል ካንተ ብሎ እንዲህ ሲያደርግ በዚህም እንማራለን። ብዙ ነገር አስተምረሽናል። ብዙ ነገር የሚጠቅም ነገር ይዘናል። ተናገሩ ድንቅ ስራውን መስክሩ ታምሩ ለዓለም ንገሩ ታምሯል ለዓለም ንገሩ። ይህ ተወዳጅ መርሃ ግብራችን እንግዲህ ዛሬ ዳሳሽ በእንደዚህ አይነት ምስክርነቷን ሰጥታናለች። እግዚአብሔር ይስጥልን። በመላው ዓለም ያላችሁም አገር ውስጥም ያላችሁም እንደዚሁ ያላችሁን ነገር እግዚአብሔር ያደረገላችሁን ድንግል ማርያም ያደረገችላችሁን ሌሎችም እናንተ የምትወዷቸው የኔ የምትሉት እግዚአብሔር የሰጠን ቅዱሳን ቃል በቃል ኪዳናቸው በተደረገላችሁ ልክ መታችሁ መመስከር ትችላላችሁ። በውጭም ያላችሁ ደግሞ በላይቭ ስትሪም መመስከር ትችላላችሁ። ቋንቋ አይነሽ ሚዲያና የኤል አኮቴት የጉዞ ኤጀንት እንግዲህ እስካሁን ድረስ በኢየሩሳሌም ባለው ጉዟችን የተሳካ ጉዞ አድርገናል። አሁን ደግሞ ቀጣይ ለደብረ ታቦር ነሐሴ 13 ማለት ነው ከወዲሁ ምዝገባችንን ጀምረናል። ከኛ ጋር በጸሎት በዝማሬ በልዩ ጉዟችን ከኛ ጋር መጓዝ የምትችሉ ካሁኑ በዚህ ስልክ መደወል ትችላላችሁ። ፕሮግራሚ አንድ አባት ይዤ መጥቻለሁና እሳቸውን ያወቅኳቸው ባንተ ላይ ነው። አስተዋውሳለሁ 2010 ይመስለኛል
አንተ ተማ ወደ ባንኮክ ያርከው ትክክል 2010 ሚያዝያ ላይ ነው የካቲት አካባቢ ላይ አሁን የመጨረሻው ባንኮክ ሲሄድ 2010 ነው ከዛ በፊት የሚሄድኩበት ስላለ እኔ 2010 ነው አዲስ አበባ የሚመጣው 2009 ስለሆነ 2010 ላይ ነው ያወቅኩና መታመምን ሰምሰማ በነገራችን ላይ የወንድሜ ገጸ ባህሪ አይደለ አንተ ነው የሚመስል እና ለናቴም ለአባቴም አንድ ነው ወንድሜ ሳይ ፎቶን ወንድሜ ነው የሚመስልከኝ እና አለቀስኩና ምን ነው የምታለቅሽ ዘማሪ ሎረ ሰገድ የሚባለው ታሟልና በቃ እኔ እንጃ እኔ ምኖር አልመሰለኝም አልኳቸው ምንሽ ነው ዘማሪሽ ነው አረኝ እንጃ ብቻ ወንድሜ መሰለኛ ሲቀጥል ደግሞ የቤተክርስቲያን ልጅ እኮ ነው አልኳቸው ወግንተን በየኝ አይደለም እውነት ለመናገር መንበረ ልዑል ቅዱስ ማርቆስ ላይ ሀርኩና 6 ኪሎ ሳይ እንትን አለ ማለት ያው ተራራን ዘልቆ ወርዶ ወጥቶ እንትን ካልክ እንትን ይቆጥርላችኋል እና ባከን ላይን ስጋ እንኳን እንድታበቀኝ ብዬ ለዝቋላ ታሳልኩላሽ እና እሱን ደግሞ ያስታወስኩት በዛ ነው አሁን ሰጠራይ እናንተና ነው ተሎ ስትለኝ አባቴ ላይን ስጋ እንድታበቀኝ ብዬ ነው ስለዚህ እሱን ደግሞ እንድታረግልኝ ስለለማው ምስክርነት አለኝ ብለሽ ከደወልሽልኝ እኮ አመት አልፎታል ነገ ነሐሴ 2 አመቱ ግን አይገርም በ2 አመት ነው እንግዲህ ከ2 አመት ቆይታ ከደወልሽልኝ በኋላ ነው ዛሬ የተገናኘ ነው የደወልኩልሽ እግዚአብሔር በራሱ ሰዓት አይገርምሽም የራሴ ስደውልልሽ እንደውም ቴክስት አርክሽልኝ ምስክርነት ተናገሩ የሚለው መርሃ ግብር ቀረወይ የሚል ቴሌግራም ላይ ጽፊልኝ ሳየው ለካ ጽፌዋለሁ ተናገሩ ብዬ ስቴቭ አድርጌዋለሁ መድኃኔ እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ እግዚአብሔር ይስጥልኝ የሚገርምሽ ነገር ገብረ መንፈስ ቅዱስ እንግዲህ አባቴ ብዙ ጊዜ እናገራለሁኝ እኔ የተወለድኩት የኔም የአያቴ የእናቴ ከዛ የእናቴ አባት ካህን ሆኖ አያቴ ማለት ነው የአያቴም አባት ካህን ሆኖ እንደገና ደግሞ የአያቴ አያት ካህን ጠቅላላ መምሬ ቄስ ብለው ላይ ድረስ ገብረ መንፈስ ቅዱስን ያገለገሉ እኛ ጋር የደረሱ አባት ናቸው ተወልጄ ክርስቲና የተነሳሁት በድቁና ምስጢር ያየሁት ሁሉ ነገር እዛው ከዛ ነው የተነሳሁትና ታሪክን ያጠናሽ ነው የሚመስለው መድኃኒዓለም ምን አላውቅም የዛን ሰዓት ነው በቃ የ2010 የካቲት ላይ ልዑል ማርቆስ እጄ ነው እንትን ያልኩትኝ እና በባዶ እግሬ መጥቼ ቢያንስ አባታችን ነው ብዬ እንትን አላለሁኝ አልኩት እና ደህና ስትመጣ የምር በቃ ቃል እንዳለ በቃ ላይ ነሰጋ ደግሞ ካበቃኝ ይጅለት አይደለም ማስተዋሻነቱ የሚገርም አጋጣሚ ነው የሚገርም ታሪክ ነው 13 አመት በላይ ሲታነጽ የነበረው የገብረ መንፈስ ቅዱስ ቤተክርስቲያን አሁን መስከረም 17 ሊመረቅ ዝግጅት ላይ ነው ያለውና እንደውም ይሄንን ይጄ በጉልበቴ ታሪክ ጽፋለሁ ብለው ስንቶች ጉልበታቸውን የሰውበት በገንዘቤ ጽድቅ ሰራለሁ ብለው ስንቶች ገንዘባቸውን ያፈሰሱበት በዚህ ዓለም ቤተ እግዚአብሔር በመስራት በላይኛው ዓለም የኔን ቤት አንጻለሁ ብለው በርካቶች ይደከሙበት አባቶቼ ታሪክ ጽፈው አይቀሩም እኔም በዘመኔ ታሪክ አስቀምጣለሁ ብለው ደፋቀና ያሉበት በተለይ በባህር ማዶ ያሉ የተዋህዶ የቁርጥ ቀን ልጆች ላባቸውን ጠብ አድርገው ከሚያገኙት ገንዘብ እየላኩ ያሰሩት ህንጻ ቤተክርስቲያን ይህንን ያክል ዋጋ የከፈላችሁለት እዚህ ቦታ ተወልዳችሁ አድርጋችሁ ስጋው ደግሞ ተቀበላችሁ ዛሬ በሌላ ሀገር ያላችሁ እግዚአብሔር የሚያውቃችሁ እኛ በጸሎት ደግሞ የምናስባችሁ ወንድሞቻችን እህቶቻችን አምላካችን በቸርነቱ ያሰበልን ዘመኑን የሰላም የፍቅር ዘመን አድርጎ ካሰብነው ቀን ደርሰን ሁላችንም የደስታው ተካፋይ ያደርገን ይህ ታላቅ ቤተክርስቲያን አስመረቀን እኛም በውስጡ ስጋው ደግሞ ተቀበለን በክብር ላይ ክብር በጸጋ ለጸጋ እንዲያጎናጽፈን አምላካችን መልካም ፈቃዱ ይሁንልን ልጆቻችሁን ይባርክልን እነሆ ከ13 አመት በኋላ የደስታ ደወል ያሰማ ጊዜው ቀረበ የጎበጠ ወገብ ቀናሊል የጨፈገገ ፊት ፈካሊል እነሆ ያቺ የደስታና የፍጻሜ ዕለት ደረሰች ከደሴ 20 ኪሎ ሜትር ርቀት ላይ ያለው የኩታበር አቡነ ገብረ መንፈስ ቅዱስ ቤተክርስቲያን መስከረም 18 2018 በዘመነ ማርቆስ ሊመረቅ ነው እንኳን ደስ ያለን እንኳን ደስ ያላችሁ ዛሬ ግን እነዚያ ጥቂት ምእመናን ደስታቸው ሙሉ ይሆን ዘንድ የቀረውን የቤተልሔም ስራ የቀረውን የደጀ ሰላም የቀረውን የክርስትና ቤት ይሄንን እንድናግዛቸው ወደኛ ዛሬም ጥሪ አቅርበዋል ይሄንን ይሸፍናል ብለን ያዘጋጀነው የቀጥታ ስርጭት ሰኔ 4 ለሰኔ 5 ለአቡዬ አጥቢያ ሙሉ ሌሊት የተዘጋጀ የቀጥታ ስርጭት በቋንቋ አይነሽ ሚዲያ በራማ ሚዲያ በነጋሽ ሚዲያ በመንክር ሚዲያና በተአምኖ ሚዲያ እንዲሁም የተዋህዶ ልጆች የሆኑ የቲክቶክ ገጽ ባላቸው የተዋህዶ የቁርጥ ቀን ልጆች በእነሱም ጭምር በእያንዳንዳችሁ ቤት በቀጥታ ስርጭት ልንመጣባችሁ ነው
ጻድቁ ቤታችሁን ያንኳኳሉ። እናንተም በራችሁን ከፍታችሁ ይህንን ጥሪ እንድትቀበሉን በደስታ አስተላልፋለሁ። በተለይ እኔ እስካሁን ድረስ እያስቸገርኳችሁ እናንተም መልእክትን እየተቀበላችሁ ስዕሉን ያሳላችሁ፣ ወንበሩን የገዛችሁ፣ ጉልላቱን ያስቀመጣችሁ፣ መንበሩን ያሰራችሁ፣ ያችን ውብ ቤተክርስቲያን እየሰራችሁ ዛሬ የቀረውን ነገርም እንድትፈጽሙልን በድጋሜ ለመጨረሻ ጊዜ በረከት መደምደሚያ ጻድቁ ወደ እናንተ መጥተዋል። ለመጀመሪያም ጊዜ የሰማችሁ ካላችሁ ይህንን ታላቅ በረከት እንድትሳተፉ እያልኩ ዝቅ ብዬ ለመናችኋለሁ። በዛች ቤተ መቅደስ በተወለድኩባት ክርስትና በተነሳሁባት ምስጢራዊቼ በቅዳሴ ባገለገልኩባት በአውደ ምሕረቷ በዘመርኩባት ለኔ ልዩ ይሄ መጨረሻ የምለምናችሁ ከዚህ በላይ ሌላ ነገር ስለሌለ የወንድማችሁን መልእክት እንድትቀበሉኝ በጻድቁ ስም እለምናችኋለሁ። ስለተቀበላችሁኝ አመሰግናለሁ። በጣም አመሰግናለሁ። ያምር በጣም አመሰግናለሁ። ክብራት ይስጥልኝ። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ ይሁን።